ይህች አጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ደራርባ ሆኖም ሳናስበው ጊዜው በመሆኑ በቃን ተለያየን መሪር ነው ሐዘኑ የሚለው ነው የሚቀጥለው። ንጉሥ ሳይክሰስ ክሰስ ይለኛል ማለት ምንድን ነው መሰለህ? እንዲሁ በደል ስለማይጠፋ እኮ ነው። ድቅስ ሓዲሮምሲ ዘይደቅስ ነጊሮምስ ደቂሶም ይሓድሩ የማያስተኛ ነገር ነግረው ተኝተው ያድራሉ እነሱ። ኢትዮጵያንስ ዩር ሊደር ፍሊ አለች። ምንድን ነው የምትይው ስንላት ሚስተር መንግስቱ ኬምቱ ዚምባብዌ አለች። ከዛን ጊዜ በኋላ እንግዲህ 20 ምናምን መርፌ 28 መርፌ ተወግቻለሁ አይኔ ላይ። እኔ ምንድነው ልጆቼ እኮ ሲያገቡ ቬሏቸውን አላየውም፣ ውበታቸውን አላየውም፣ ደስታቸውን እኮ አላየውም ብዬ ነው። ምን ይሆናል ያኔ አንድ አይነ ስውር ወንድሜ ዌልካም ቱ አወር ክለብ አለ። ወይኔ አልኩኝ። የምንወዳችሁ የሸገር ቤተሰቦች ይህ ሳምንታዊው ሸገር መዝናኛ ፕሮግራም ነው። እጅግ የተወደደውን ሁለገብ የጥበብ ሰው ኪሮስ ኃይለሥላሴን ዛሬ ጋብዘናል። ኪያ አቦይ የሰው ፍቅር እኮ ደስ ይላልና ስመ ብዙ ነህ። ከዚህ በፊትም እንግዲህ እንግዳ የነበርክ በዚህ ፕሮግራም ላይ ዛሬ ደግሞ በምዕራፍ 2 ወይም በክፍል 2 ተገናኝተናል። በቀደመው ጊዜ አይኖች ብርሃንም ነበሩ እንዲየተያየን ነበረ። አሁን በሁለተኛው ክፍል ደግሞ አይኖች ብርሃን በብጅታም ቢሆን እሱ ደግሞ ደስ የሚል እኮ ተስፋ ሰጪ ነገር ነው። ደስ ይላል። በብጅታም ቢሆን እንተያያለን። በጣም አመሰግናለሁ። ቀደም ካለው ጊዜ እንምጣና በኢትዮጵያ የኪነ ጥበብ ህይወት ውስጥ ዘርፍ ውስጥ ብዙ የላቀ አስተዋጽኦ ያደረግክ አሁንም ድረስ ማለት ነውና የት ነበር ይሄ መሰረቱ? የትውልድ አካባቢ ላይ ነው? አክቹአሊ የትውልድ አካባቢ ላይ ነው። የትውልድ ሲባል ግን የትውልድ አካባቢን 3 ዓመት እድሜ ሲሆነኝ ነው የወጣሁት። አድዋ ነው የተወለድኩት። እኔ አድዋ አውራጃ ማይቅኔጣል የሚባል ወረዳ ነው። እኔ ወታደር ልጅ ነኝ እና ወታደሮች ያው ወንደረርስ አይደሉ፣ ዟሪዎች አይደሉ፣ በተለያየ ስራ ምክንያት ከማይቅኔጣል ወጥተን አጽበ ደራ ወደዚህ ወደ በራህሌ አካባቢ ወደ ዳሎል አካባቢ ወደዛ አካባቢ ሲሄድ አባቴ እዛ ኤሌመንታሪም የቄስ ትምህርትም ጀመርኩኝ። እዛ ነው ትንሽ ታላላቆቼ ሲሰሩ ያየው መመሰጥ የጀመርኩት። ከዛ ዋናው ግን ውቅሮ ነው። ታላላቆች ኪነ ጥበብ ስራ ጀምረው ነበር እዛ? ታላላቆች ስለ ታላላቅ ተማሪዎች ናቸው እንጂ እኔ ከላይም ከታችም እኔ ነኝ። ያው ከታች አንድ አለችኝ እህት፣ 2 ነን ለቤተሰቦቻችንና የስጋ ታላላቅ ወንድሞቼና እህቶቼ ማለት አይደለም። ታላላቆቼ ያው የአካባቢው ታላላቆች ማለት ነው። ውቅሮ ሲባል 2 ውቅሮ አለ ብለ ነበር ከዚህ ቀደም። ውቅሮ ማራይና ሽሬ፣ በሽሬና በአክሱም መካከል ነው ውቅሮ ማራይ። ይሄኛው ውቅሮ ክልታው ላዕሎ የሚባለው ብዙ ሮኬውን ቸርች እነኚ ፍልፍል አብያተ ክርስቲያናት፣ የዋሻ አብያተ ክርስቲያናት በብዛት ያሉበት እነ አብርሃው አጽብሃ የመሳሰሉ ገራልታ ማውንቴንስ፣ ቆርቆር የሚባል ምርጥ የሆኑ እንዲሁ በፍጹም በዚህ ዘመን በዛ ዘመን ይሰራሉ ማትላቸው አርቲስቲክ እንትኖች ያሉበት አካባቢ ነውና ለዚህ ነው ውቅሮ የተባለው። ውቅር ማለት ነው። ውቅር አብያተ ክርስቲያናት እንደሚባለው የበዙበት ነው። ወደ 100 ምናምን አብያተ ክርስቲያናት አሉበትና አውራጃ ነው ራሱን ችሎ ክልታው ላዕሎ ይባላል። ከተማው ውቅሮ ነው። በታሪካዊ ቦታነቱ ይታወቃል ማለት ነው። እንግዲህ ወደዚህ ስፍራ ስትሄዱ አንተና ኪሮስ አለማየሁ ታዋቂው ድምፃዊ ነፍሱን ይማርና አንድ ክፍል ሁሉ ተምራችሁ ነበረ እና የእናንተ ስም ለመምህር በተለይ ለመምህር ፋንታሁን ያደነጋግር ነበርና መምህሩ ያንዱን ሰው ስም መቀየር ግድ ሆኖባቸው ነበርና የሱን ስም ቀየሩ። ዮናስ እንዲሆን ተደረገ። እስቲ ከኪሮስ ጋር የነበራችሁን የትምህርት ቤት ህይወት እናውራውና ዮናስም እኮ ሲባል በጣም ቅርብ ብሎት ነበር እሱ በዛ ጊዜ። በጣም
ምንድነው መሰለህ እሱኛው ደግሞ ከአጽቢ ወደ ስንቃጣ የሚባል ያኔ ስንቃጣ ነው የሚባለው አሁን ፍሬወይኒ ይሉታል ከተማው በአካባቢው አጠራር ፈራውን ይባላል ፈራውን ደግሞ ዝም ብለህ ደራይቭ ስታረገው ፎርኦኖች ወደሚለው ይጠጋል ይባላል ያኔ ኤሪያው የነኛ አጋዚያን ከየመን ከምን የፈለሱ አይደሉ በዛ ስም ነው የሚጠራው ፈራውን ነው የሚባለው ይባላልና ስንቃጣ የሚባል ከተማ ነው የምንገናኘው ያኔ ምክትል ወረዳ ነች እስከ 4ኛ ክፍል ነው የሚያስተምሩትና እኔና ኪሮስ ደግሞ እኔ በትግራይ ባህል ምን አለ መሰለህ ኪሮስ ኃይለ ኪሮስ ገብረ ኪሮስ ወልደ ኪሮስ ለወንድ ለሴት ደግሞ ኪሮስ ራሱ ይሆናል ወለተ ኪሮስ አመተ ኪሮስ ይሄ ለሴት ይሰጣል የአባ ኪሮስ የስለት ልጅ ማለት ነው እና እናቶች ምንድነው የሚያደርጉት መሰለ ዲፎርምድ ሆኖ እንዲያድግ ወይም መልከ ጥፉ ሆኖ እንዲያድግ ይፈልጋሉ ልጃቸውን ለምንድን ነው በሞት ስለሚነጠቁ ከዛ በፊት ልጆቻቸውን ተስለው የሚያገኙት ስለሆነ ልጅ የሰጠኝ እንደሆነ በሚቀጥለው አመት ልጄን አዝዬ እመጣለሁ ብለው ስለት ይገባሉ ይዘው ሄዳሉ ሲወልዱ እና ያ ልጅ እግዚአብሔር እንዳያየው እኮ ነው መሸወድ እኮ ነው ሽወዳ ነው እና ግማሽ ጎኑ ይላጩታል ግማሹ ተሰርቶ ግማሹ ተላጭቶ ነው ኪሮስ ከነኛ አንዱ ነበር ኪሮስ አለማይ እኔ ግን ሞገደኛ ስለነበርኩ አለ ግማሽ ጎን አልላጭም ብዬ አስቸግራለሁ ቤተሰብና ሙሉ ነው አፍሮ ነው በቃ ሙሉ ድፍን ነው የሚሆነው ከተላጨው ሙሉን ነው የምላጨው ካደገ ሙሉ ነው የሚያድገውና ኪሮስ በዚህ ቢለይም ክላስ ውስጥ ግን ጥያቄ ሲጠየቅ ሁለታችን እጃችን እናወጣለን ኪሮስ ሲባል ሁለታችንን ብድግ እንላለን ስለዚህ ሲቸግራቸው መምህር ፋንታውን ቢያድግልኝ ኪሮስን አንተ እዚህ ክፍል ውስጥ ዮናስ ነህ አንተኛው ደግሞ ኪሮስ ኃይለ ሥላሴ ክፍል ውስጥ ኪሮስ ኃይለ ሥላሴ ነህ በሰርቲፊኬት ስማችሁ ግን ኪሮስ አለማየሁና ኪሮስ ኃይለ ሥላሴ ናችሁ ብለው አይደንቲፋይ ያደረጉን ኪሮስ ቅራለው ለምን አባት እናት ያወጡለት ስም ስለሆነ እኛ ደግሞ ያኔ ስለ ባይብል ብዙ አናቅም ዮናስ ተአምረኛ ሰው እንደሆነ አሳነባሪ ሆድ ውስጥ 3 ቀንና 3 ሌሊት ቆይቶ ባህር ዳር ላይ አምጥቶ አሳነባሪው እንደተፋው ምናቀው ታሪክ የለም ይሄን የሚነግሩን መምህር ፋንታውን ቢያድግልኝ ናቸው እንዴ ለምን ቅር ይልሃል ዮናስ እኮ ተአምረኛ ሰው ነው ይሄን ያህል ቀንና ሌሊት አሳነባሪ ሆድ ውስጥ በህይወት ምንም ሳይሆን ተገኝቶ ባህር ዳር ላይ ከባህሩ ከመሃል ባህር አውጥቶ ዳር ላይ የተተፋ ሰው እኮ ነው እና ተአምረኛ ነው ይሉታል አክሴፕት ያደርጋል አሁን ኪሮስ ሲባል ኪሮስ ነኝ ዮናስ ሲባል ዮናስ ነው የሚነሳው ወደደው ከዛ በኋላ ካሳነባሪ ሆድ ይወጣው መሆኑን ሲያቅ ወደደው ግን የሰርቲፊኬት ስሙ ስቲል ኪሮስ አለማየሁ ነው በቃ ወደደው ከትምህርት ቤት ግን ዮናስ ነው የሚባለው ለሳቸው ለመምህር ፋንታውን መለያ ነው እንጂ መለያ ሆነ ያም ሆኖ ከ4ኛ 5ኛ ስናልፍ ስንቃጣ ወይም ደግሞ አሁን ፍራወይን የሚል ከተማ 5ኛ ክፍል የለም የት መጣ ውቅሮ መጣችሁ ውቅሮ ስንመጣ ኪሮስ ኃይለ ሥላሴና ኪሮስ አለማየሁ ሆነ ስማችንም መለያችንም ሰርቲፊኬታችንም ኪሮስ ኃይለ ሥላሴና አለማየሁ ሆነ አንድ ክፍል ውስጥ ደግሞ እንተናል አጋጣሚ ሆነ ቢገርም ነገር ደግሞ ያኔ 3 ሆን ኪሮሶች አንድ ክፍል ውስጥ ኪሮስ ገብረ ክርስቶስ የሚባል ተጨመረብኝ ኪሮስ በሽኖ ትግራይ እዚያውን አዲስ አበባ ኪሮስ ሲባል እኔ ዞር እላለሁ ለምን ብዙ ኪሮስ የለማ መቀሌ በሄድ ግን ዞር አልልም ለምን ማአት ኪሮስ ነው ያለው አባ ኪሮስ ከጻድቁ የተነሳ ነው አዎ ስለዚህ ኪሮስ ብዙ ስለሆነ የዛ አካባቢ ሴቶች ምንድነው ይሄ ሾተላይ የሚሉት ይሄ አርኤች ፖዚቲቭ ነው የሚሉት በሳይንስ እና ከዳይትም ከምንም የተነሳ ስለሚጎዱ ልጆች ልክ እንደተወለዱ ይሞቱባቸዋል ወይ 6 ወር 5 ወር እንዳሉ ይሞታል ይጨነግፋልና በዛ ምክንያት ስለሚሳቀቁ ለአባ ኪሮስ ይሳላሉ እና ኪሮስ የሚባል ስም ሞልቷል ኢፍ ኖት ኪሮስ እንዳልኩ ወልደ ኪሮስ ኃይለ ኪሮስ ገብረ ኪሮስ ወለተ ኪሮስ አመተ ኪሮስ ሞልቷል
ስለዚህ መቀሌ ትግራይ ስትሄድ ኪሮስ ከተባለ ኪሮስ ኃይለ ሥላሴ መጣ እንዴ ብለን እንዳደነግጥ ሁሉም አቤት ሊል ይችላል። ሁሉም ኪሮስ አቤት ሊል ይችላል። ለየት ያለች ናት። ስለዚህ ውቅሮ ሁለታችንም 3 ሆን እንዳው 3 ኪሮስ አንድ ክፍል ውስጥ ኪሮስ ኃይለ ሥላሴ ይባላል ይነሳል። ኪሮስ አለማየሁ ይባላል ይነሳል። ኪሮስ ገብረ ክርስቶስ ይባል ይነሳል። በቃ እና እንዲሆነን ቀጠል በጣም እንደው አሁን እስካሁን እንኳን በነበረን ቆይታ እቺ ከግዚር ለመደበቅ በጣም ቆንጆ ከሆነ እኮ መልሶ ሳስቶ እንዳይወስደው ነው በግማሽ ቢላቸው እሷ በጣም ይሄ ለኪሮስ ነው። በነገራችን ላይ ለኪሮስ ብቻ ነው ለኪሮስ ነው። ሌላ ደግሞ አለ ጉድፍ የሚባል ስም አለ። ጎደፋይ ጉድፍ ግተት ማለት ምን መሰለህ በትግርኛ ይሄ ሰፌድ ተሰፍቶ ረጅም ዘመን ካገለገለ በኋላ እንትን ይሆን የለ ዳርና ዳሩ እያለቀ ሄደ የለ እየተቦረቦረ ሲሄድ ምን ይሆናል? ይሄ ዝም ብሎ አመድ ማፈሻ ምናምን ይሆናል። መደበኛውን አገልግሎት አይደለም የሚሰጠው። ከዛ በኋላ ለሌላ ነገር ለአመድ፣ ለአፈር፣ ለፍግ እንትን ማድረጊያ ነው የሚሆነው። ይሄ ግተት በቃ ምንም ቁም ነገር የሌለው ለምንም ነገር ማይሆን ስም ነውና ግተት ተብሎ ስም ይወጣል። ጉድፍ ተብሎ ስም ይወጣል። ይሄንንም ለመደበቅ ነው። መንደለያ ይባላል። መንደለያ ማለት ማን ፈለጋት ነው። መንደለዮ ማን ፈለገው? በቃ እኔ እኮ አልፈልገውም። እግዚአብሔርን እሱ ራሱ ፈጥሮ የሰጠህን መልሰህ እሱን ልትሸውድ፣ በስም ልትሸውድ፣ በቃላት ልትሸውድ፣ መልኩ ቀይረ መልከ ጥፎ አስመስለህ እንዲህ አይነት ስሞች በብዛት አሉ። ልፈልግ አንዳንድ አካባቢ እንደውም እዚህ ሆነ አይሆን አላውቅም እንጂ አንዳንዶች እኮ የሴት ስም ሁሉ የሚሰጡ አሉ። የሴት ስም እንደዚህ በተለይ ወንዶች እየሞቱባቸው እንትን ሲል አሁንም ያይመጣል በሚል ስጋት ለወንድ ልጅ አንቺ ብለው የሚጠሩ አሉ። አንቺ የሚሉ አሉ። አሁን ኪሮስ ራሱ ኪሮስ የሚለው ስም እስከ ተወሰነ ዓመት ድረስ አንቺ ነው የሚባለው። አንዳንድ ቦታ ቀሚስ ያለብሱታል። ለመደበቅ ነው ይሁን ከሰው ትደብቃለህ ለምን እኮ እና ቀሚሱን ላይ ያለብሱታል። እንዳልኩ ግማሽ እንትን ያደርጉታልና ይሄ እምነት ነው። በቃ ውስጣቸው ያለ እንትን ስለሚሳቀቁ እንዲተውላቸው ነው፣ እንዲንቅላቸው ነው። ሞት ንቆ እንዲተው ነው። በነገራችን ላይ አንድ አካባቢ ወደ ማኦኮሞ ሄጄ ነበርና እነሱ ደግሞ ሞትን ይገሉታል። በጣም የተለየ ነገር ነው ያየሁት እዛና አንድ ሰው ሲሞት ጦር ይዘው ይወጡና ወደ ሰማይ ጦሩ እየተወረወረ እነሱ ይሸሻሉ። ያ ማለት ሞትን ገሎት መጣ ተበቀል ነው የሚል አይነት እንትን አለ። የታመመ ሰው ካለም ወንዝ ዳር ወስደው በቅጠል ሰውነቱ ይጠረጋል። ተጠርጎ በሽታው እዛው እስከባ ሳይኮሎጂካሊ እንግዲህ የሚያመጣው ነገር አለ። ተነስቶ ሲሄድ ታያለ በቃ ሰውየው በሽታው ተጠርጎለት ማለት ነው። ባይገርም የዚህ የሰሜኑ በተለይ አማራና የትግራይ ኦልሞስት ምንም ልዩነት የለውም፣ ተመሳሳይ ነው። ይሄ ጉድፍ ሲመጣ ይሄ ፈንጣጣ ምንለው አለ አይደል? ከሳይንስ ጋር ኩፍኝ ምናምን በቃ ቤት ተጠርጎ ወንዝ ዳር ይጣላል። በቃ ሄደች ማለት ነው፣ ተባረረች ማለት ነው። ወንዙ ይዟት ሄደ ማለት ነው። ያቺ የፈንጣጣ እንትን ባለቤት የጉድፉ ባለቤት በቃ በፈንዲሻ በምን በአምባሻ በቂጣ በነፍሮ አነባበሮ ምናምን ትሸኛለች እየተዘፈነ። ይሄ በአማራና በትግራይ የታወቀ እንትን ሴርሞኒ ነው። ይሄ እንግዲህ ሁለት ዱዋል እንትን ነው። ከኦሪት ጋርም የተያያዘ ነው። ከብሉይና አዲስ ኪዳንን ለማጣመር የተደረገ ጥረት ነው። ግን ሁሌ ከሞት ጋር ትግል ነው። ከሞት ለመታገል ፈርዖን ፍሬወይኒ የሆነችበት ማካሄድ ወደ ሀገርኛ እኮ መጣላት ማለት ነው። ፈርዖኖቹ ፍሬወይኒ ባይዘው እዛ አካባቢ ምን አለ መሰለ ሐረማት ይባላል ቦታ ነው። ሐረማት ማለት ሐረም ማለት ነው። ሐረም የአረብ ቅምጥ ሴቶች ስም ነው። ሐረም ነው የሚባሉት ሴቶቹ ነው። ሐረም ነው የሚባሉት። ሑርማ ከሆነ ሴት ማለት ነው። ሐረም ከሆነ ቅምጥ ነች። እና ሐረማት የሐረሞቹ መኖሪያ ወይም መቀመጫ ማለት ነው ሐረማት። ስለዚህ እንዲህ አይነት የተወራረሱ እንትኖች አሉ። ይሄ ከዛላምበሳ ማን ነው ከውቅሮ ጀምረህ የንግስት ሳባ እንትን መቃብር ከተገኘበት ቦታ ጀምረህ ወደዛ ወደ ሰንዓፈ ወደ ሰራይ የሚሉት አካባቢ ወደ ኤርትራ ስትሄድ ተመሳሳይ እንትን ነው ያለው፣ ተመሳሳይ ታሪክ ነው ያለው። ከዚህ ከአክሱማይት ኢምፓየር ጋር የሚመሳሰሉ ነገሮች አሉ፣ የሚወራረሱ ስሞችም አሉ። እንደዛ ነው።
አንተ ግን እኮ የስምም ነገር ካመጣ ነው ከዚሁ ከስም ሳንወጣ ዮናስ ሲሆን ኪሮስ አለማየሁ አንተ ሚካኤል መባል ትፈልግ ነበር። ገብረ ሚካኤል ነው የክርስትና ስሜ። ለዛ ነው ሲገረድ እሱ ላጫውታቸው ለአድማጮች። የኔ የክርስትና እንግዲህ ምንድነው አንድ አባባል አለ እንዲህ ዝም ብለን ፖለቲሳይዝ እንዳይሆንብን እንጂ የአብዛኛው የትግራይ ሰው ስም የአማራ የክርስትና ስም ነው። የአማራ የክርስትና ስም ነው። ገብረ ሚካኤል፣ ወልደ ሚካኤል፣ ሀብተ ሚካኤል፣ ወለተ ገብርኤል፣ ማን ገብርኤል ምናምን በሙሉ የክርስትና ስም አይደለም የሚሰጠው። ግን ትግራይ ያንን የክርስትና ስሙን ይዞ ያድጋል። ስሙ ይሆናል፣ መደበኛ ስሙ ይሆናልና የኔ ስም የክርስትና ስሜ ገብረ ሚካኤል ነው። አሁን ኪሮስ ከሚሆን ገብረ የሚለው ቀርቶ ሚካኤል ቢሆን ደስ ይለኝ ነበር። ሚካኤል በሉኝ ይል ነበር። ነገር ግን የእናቴ ኢንትረስት አለ ኪሮስ እንዲሆን የተፈለገበት። አባቴም የእናቴን እንትን ሪስፔክት ስላደረገ አክሴፕት ስላደረገ ስለተቀበለ ኪሮስ ሆንኩኝ። በተጽዕኖ ኪሮስ ሆንኩኝ። እንግዲህ ንጉስን ማንሳት ፈለግኩና ንጉስ ሳይ ክሰስ ይለኛል። ብዙ ወዳጆችህ እነተፈሪም ሲያጫውቱኝ በዚህም ይታወቃል ይባላልና ምንድን እቺ በትግርኛም አንድ ጊዜ ያጫውተኝ ነበር። ተረት ወዳለው በነገራችን ላይ ያው ሰሜኑ ተረትና እንትን ሞልቶታል። የስነቃል ሪች ነው። ኦፍ ኮርስ ሰሜኑ ብቻ አይደለም መላ ኢትዮጵያ የራሱ የሆነ እንትን አለው ትራዲሽናል የሆነ የስነቃል አወራረስ አለውና ተመሳሳይ ነው ትርጉሙ። ንጉስ ሳይ ክሰስ ይለኛል ማለት ምንድነው መሰለ እንዲሁ በደል ስለማይጠፋ እኮ ነው። በዛ በፊውዳሊዝም ዘመን በደል አለ፣ ይበደላል ህዝቡ። ስለዚህ የተበደለው ነገር ትዝ ይለውና ኢቭን ተክሶም ቢሆን ኢቭን ተፈርዶለትም ቢሆን መልሶ በቃ እንትን ይለው ይቆጨውና አቤት በል ይለዋል። ስሜቱ እንትን ያደርገዋል፣ ይገፋዋል። እና ለዚህ ነው ንጉስ ተራሁስ ጥራጥራ ይብለኒ ንጉስ ሳይ ክሰስ ይለኛል አለ። አስመራስ ተራኺቦም ናሉስ ማለት እንራኸብ ይሉ ምን ማለት ነው? የአስመራ ሰዎች ተገናኝተው ያለ መቼ እንገናኝ ይላሉ። ተገናኝተው ያለ መቼ እንገናኝ ይላሉ። እንዲህ አይነት ነገር አለ። ተፈሪ የሚያውቃቸው ብዙ ተረቶች አሉ። እኔ የምነግረው ድቅስ ሓዲሮምሲ ዘይደቅስ ነጊሮምስ ደቂሶም ያድሩ የማያስተኛ ነገር ነግረው ተኝተው ያድራሉ እነሱ። እንዲህ በቃ ያመጣዋል። አንዳንዴ በትክክለኛው ነገር ድቅስ ሓዲሮም ደቂሶም ያድሩ ይላል። አንተ ከታባ መጣው ነው እንዳዲስ ነው እንትን የሚልብኝና አይረሳም። ተፈሪ እውነት እኮ ወይ ነገር እኮ አንዳንድ ሰው እኮ ችግሩን ጭንቀቱን ላንተ ሲነግርህ እፎይልና እንደዚሁ እኮ ነው ላንተ አስተኛም እሱ ይተኛል። ለሰዎች ሲነግር ቀለል አለኝ የሚባል ነገር አለ። እንደዛ ነው የማያስተኛ ነገር ነግረው ተኝቶ ደግሞ ነው ወንድሙ እኮ እየዶለትብህ ነው ተብሎ ይነገራል። ምን አርጌ ብለህ አንተ ሌሊቱን ሙሉ ቁጭ ብለህ ታድራለህ፣ ታስባለህ ወንድሙ ጋር መቼ ነው እንዲህ ለዱለታ የሚያበቃ ንግግር መጥፎ ቃልስ መቼ ነው የተነጋገርነው ብለህ እንትን ትላለህ። ሌሊቱን ሙሉ ብታወጣ ብታወርድ ታጣዋለህ። ወንድሙ ግን ማን ነው ያ የነገረህ ነው ወንድሙ እኮ እየዶለትብህ ነው ያለ ሰውዬ ግን ረስቶ ተኝቷል። አንተን አሳይንመንት ሰጥቷል ማለት ነው። ሆምወርክ ሰጥቷል። ማያስተኛው ሆምወርክ። ዶላቹም የሚያውቀው ዶለት የተባለውም የሚያውቀው ነገር የለም። ሲነጋ ስትገናኝ እንደውም ዱለት ሊጋብዝ ይችላል። ዶለትብኝ ንብላ ሊልህ ይችላል። አንተ ካሁን ዘጋኝ ስትል እሱ በሳቅ በጨዋታ ይቀበልሃልና እንዲህ አይነት ነገሮች አሉ። እኔ አረሳም እንትን ቀብ ነው የማደርገው። ደስ ይላሉ ግን እነዚህ ከመሰጠኝ ወዲያው ነው የሚይዘውና እስከ ዘላለም አረሳው። ብዙ ተረቶች አሉ እኮ ማለት ነው። ከተፈሪ የሚወስደው አለ። ነፍሱን ይማርና አንድ ጓደኛችን አሁን በህይወት የለም ዮሐንስ ብርሃኑ ምናልባት ታውቀው ይሆናል። ነቃሽ የሚባል ቲያትር የደረሰ አሜሪካን ኤምባሲ ወደ 18 ዓመት ሰራ። የቲያትር ግራጁዌት ነው። የነኩራ ባች ነው። የነኩራ የነ ብርሃን ወልድ እሱ አሁን ብዙ ተረት ነው የሚያውቀው። የጎንደር ተረት ያውቃል በጣም ብዙ። ስለዚህ እኔ በጣም ከማምናቸውና ናውሌጅብል ናቸው ከመላቸው ጓደኞቼ ብዙ ነገር ነው የምወስደው። አድማጭም ነኝ፣ ጥሩ አድማጭ ነኝ። ሰው ሲያወራ ጥልቅ አልልም። ጆሮዬን ሰጥቼ እንትን እላለሁ። ከዛ ውስጥ
የሚንጠባጠቡትን በሙሉ ልክ እንደ ዶሮ እለቅማለሁ። መሬት ላይ ጠብ ብሎ የሚቀር ጥሬ የለም። ሰብስቤ በሚቀጥሉት ጊዜያት ለሰውየው ለራሱ ነግረዋል። ስለዚህ እንዲህ ስነ ቃል ላይ ቅኔ ላይ ግጥም በተለይ አጫጭር ከሆኑ ወስዳለሁ። ብዙ አሉ እኮ ማለት ነው። እግዚአብሔር ይመስገን። እነዚህን እኮ ወደ እንትን እኮ ለማምጣት እያሰብኩ ነው። እንደው ታትመው እንትን ቢሉ አፋዊ ሆነው የቀሩ ብዙ ስነ ቃሎች፣ ተረቶች፣ ታሪኮች አሉንና እነዚህን መሰብሰብ ቢቻል አሁን ከትግራይም ከአማራም ከኦሮሚያም ከሁሉም የኢትዮጵያ አካባቢ ወደ ወላይታም ብትሄድ ብዙ ተረቶች አሉ በየቋንቋው የሚነገሩና እነዚህ ተሰብስበው እንደው ቢመጡ ትላልቅ መልእክት ያላቸው ናቸው። አንድ ቀን ደግሞ እንግዲህ በስምህ እንጠብቃቸው ይሆናል። እድሜና ጤና ይስጠን እስቲ። እኔም እንደዛ ነው ሀሳቤ። አሁን ምናልባት በሚቀጥለው ታነሳ ይሆናል። ብሬል የምማረውም ለዚሁ ነው። አዎ ወደ ብሬሉም እንመጣለን። የኪነ ጥበብ መንገድን ተከትለን እንምጣ ብዬ ነው። ከዛ በኋላ ወደ አዲስ አበባ መጣ። አስመራ ሄድኩኝ። አስመራ ምንድን ነው ብዙ ጊዜ ደጋግሜ የምለው ነገር አለ። እስከ 8 ውቅሮ ተማርኩኝ። ውቅሮ እንግዲህ በየአመቱ እርገት አለ። እርገት የሚባል በዓል አለ። በዓለ እርገት በዓለ 50 አለ አይደለ? እሱ ሲሆን የትግራይ ትምህርት ቤቶች ተማሪዎቻቸውን ፒክኒክ ይዘው ይሄዳሉ። ከከተማው ወጣ ብሎ የሆነ ዋሻ ወይ ተራራ ወይ ጫካ ምናምን ገንዘብ አዋጥተው እዛ ይበላል፣ ይጠጣል፣ ይጨፈራል። ስለዚህ የውድድር ስሜት ያለው የኪነ ጥበብ እንትን ይሰራል። የኔ የኪሮስ አለማየሁና የኪሮስ ገብረ ክርስቶስ እና ፀሐዬ መሐሪ የሚባል ደግሞ ሃርሞኒካ የሚጫወት ልጅ ነበር። ሃርሞኒካ በከንፈሩ አይደለም የሚጫወተው፣ በአፍንጫው ይጫወታል። ዜማ ይፈጥራል በአፍንጫው። እኛ ያለንበት ክፍል ሁልጊዜ በሙዚቃ አንደኛ ነው፣ በድራማ አንደኛ ነው፣ በግጥም አንደኛ ነው። ስለዚህ ሁልጊዜ በየአመቱ እኛ አሸናፊዎች ነን። በዚህ ምክንያትና ሰኔ 30 በሚደረጉ የወላጆች በዓል የትምህርት ቤት መዝጊያ፣ በዚህ ላይ ደግሞ የድራማ ክለብ፣ የስነ ጽሁፍ ክለብ፣ የዲቤቲንግ ክለብ፣ የሳይንስ ክለብ፣ የስነ ጽሁፍ ክለብ ተብሎ የተለያዩ ክለቦች ነበሩ። ለምን ያኔ ቀኑን ሙሉ ነው የምንማረው። እኛ ግማሽ ቀን ምናምን የለም። ቀኑን ሙሉ ስለምንማር ኤክስትራ ታይም ስላለን ብዙ ነገር ለመስራት እርሻ ሁሉ ነበረን፣ ጓሮ ነበረን ትምህርት ቤታችን። ይሄ ሁሉ ውስጥ ገባለሁ እኔ። እዚህ ውስጥ በሙሉ ስለምገባ አክቲቪቲ በጣም ሰፊ ነው። ስለዚህ እምንቀውም አልችለውም የምለውም ነገር አልነበረምና በዚህ ምክንያት ድራማው ሙዚቃ አልችልም። ክራር ለመልመድ ከፍተኛ ጥረት አድርጌ አልቻልኩም፣ ተውኩት። ድራማዬን ግን ቀጠልኩኝ። ድራማ ቀጠልኩ። ግጥምም 6ኛ ክፍል ሆኜ ጽፍ ነበር፣ ግን 8ኛ ክፍል ካለ ተማሪ ጋር ተመሳሳይ ነው ተብሎ በፕላጃሪዝም እንትን ተባልኩኝ። ወቀሰኝ አስተማሪው። እንደውም ከዘር ጋር የተያያዘ ነገር ሲናገረኝ ለካ ትግርኛ የሚችል ሰው አማርኛ መግጠም አይችልም ብዬ እንትን አልኩና በቃ በጣም እንትን ተፈጥሮ መግጠም ተውኩኝ። ግጥም ግን አድናቂ ነኝ እኔ፣ አንባቢ ነኝ፣ ግን አልገጥምም። ተውከው በቃ። ከዛ ጊዜ ወዲህ ዲሞራላይዝ ስላደረገኝ። በተረፈ ግን ድራማው እንትን አለ። ከዛ በኋላ ከ8ኛ ክፍል እኔ ሞገደኛ ነኝ። ይገርማል። እኔ በራሴ መንገድ ካልሆነ በስተቀር የሰዎች መንገድ አልከተልም። በተለይ የማይመቸኝ ከሆነ የአባቴ እናቴም አልቀበልም። ከአባቴ ጋር አባቴ ወታደር ነው ብያለሁ። ወታደራዊ የሆነ እንትን አይመቸኝም፣ ዲሲፕሊን አይመቸኝም። ይሄ በወታደር እንዲህ በህይወት ጥሪ እንጂ በአመራር መሄድ አትፈልግም። ወደዚህ ግባ የሚባለው ነገር በዛ ምክንያት እናትና አባቴ ተለያይተው ስለነበረ ቀደም ብለው ስለተለያዩ በልጅነታችን እናቴ ትዳር ነበራት አስመራ ሄድኩኝ። እኔ አስመራ ስሄድ ነፃ ወጣሁ። በቃ ምንድነው ይሄ የሜዳ አህያ ሆንኩኝ። ልክ እንደ ሜዳ አህያ በቃ እንደፈለግኩ ምጋልብ ሰው ሆንኩኝ። እዛ ደግሞ ብዙ ሲኒማ ቤቶች አሉ፣ ብዙ ክለቦች አሉ፣ የአስተማሪና የተማሪ ክለቦች አሉ። ማህበር ቲያትር አስመራ የሚባል ማህበር፣ ተዋስኦ ደቀባት ማህበር፣ ሀገራዊ ልምዲ ኤርትራ ምን የሚባሉ ማአት ክለቦች አሉ። እነሱ የሚያሳዩዋቸው በ1 ብር በ2 ብር የሚያሳዩዋቸው ቲያትሮች እያየሁ ፕሮፌሽናል እንትን የማየት እድል ገጠመኝና ደቨሎፕ አደረኩት። ሲኒማ ማየት ተጀመረ።
ሸሚዝ ነጭ ሸሚዝ አድርገህ እዚህ ጋር እንደ ቴክስ መሐረብ ነገር ቋጥረህ እዚህ አንገት ላይ ሸሚዟ እኮ በየቀኑ ነው የምትታጠበው አንገቷ እንዳትቆሽሽ እንደዛ ማድረግ ተጀመረ በብስክሌት መሄድ ተጀመረ በቃ እንደኔ ቴክስ የለም ቴክስ መሆን ነው ምኞቴ ሲኒማውም ጨመረልኝ አስመራ ደቨሎፕ አደረኩትና ከዛ በኋላ አዲስ አበባ መጣሁ እዛ እኮ ብዙ ሲኒማ ቤቶች አሉ አይደል በጣም ወደ 10 ምናምን ሲኒማ ቤቶች አሉ ትላልቅ በጣም ዘመናዊ የሚባሉ ሲኒማ ቤቶች አሉ እነኛ ሁሉ አያመልጡኝም የህንድ የሚያሳያለ የጣሊያን የሚያሳያለ የአሜሪካን የሚያሳያለ ቀላቅሎ የሚያሳያለ ሁሉም አያመልጠኝም ነበር ስለዚህ ያንን ይዤ አዲስ አበባ ስመጣ ደግሞ ቲያትር ቤት ፕሮፌሽናል ቲያትር ቤት ማን አለ ብሔራዊና አገር ፍቅር ትንሽ ቆይቶ ማዘጋጃ ቤት ተፈጠረ ከዛ ቆይቶ እንደገና ራስ ቲያትር መጣ እና ፕሮፌሽናል የሆኑ ነገሮች የማየት እድሌና የመከታተል እድሌ ዴቨሎፕ ያደረገ ሲመጣ ወደ ኪነ ጥበብ የመመሰጥ በኪነ ጥበብ የመማረክ ያም ሆኖ ግን አርቲስት ሆናለሁ ያስባላክ ለምን አላሰብክም እኮ በጣም እኮ የተጠጋህ የገባህበት ነው እየገባሁ ነው በቃ አድናቂ ነኝ ውስጤን ነው የሚቦረብረው ግን እኔ እውነት ለመናገር ዘመዶቼም ቅርቦቼም ፖለቲካል ሳይንስ እንደማር ነበር ህግ ላይ ነው ደግሞ የሚፈልጉት ፖለቲካል ሳይንስ ነበር የሚፈልጉት ፖለቲካል ሳይንስ ነበር አሁን ሲከራከሩ ሁሉ ያኔ እንግዲህ እኔ የአፄ ኃይለ ሥላሴ ተማሪ ነኝ ሲከራከሩ ሁሉ አንተስ ምንድነው የምትለው ይላሉ እኔ ከትልቅ ሰዎች ጋር ነው ሙሉ በእድሜም በትምህርትም ትልቅ ሆኑ ጋር ነው ሙሉ ምንድነው የምትለው አንተስ በዚህ ጉዳይ ላይ ይላሉ እኔ መሐከለኛውን መስመር ይዤ ነው የሚሄደው ለምን ሁለቱ እንዳይጣሉ ሁለቱ ወገን እንዲ ቢሆን ስላለው አያችሁ ይሄ ልጅ እኛን ለማስማማት ነው እንጂ አቋሙን መግለጽ አይደለም የፈለገው እኛ ግን ተግባብተን እንድንወያ ስለፈለገ ነው ሽማግሌ የመሆን ዲፕሎማት የመሆን አዝማሚያ ያዘው ይላሉና ዲፕሎማት ነው መሆን ያለበት ይያሉ ተጽዕኖ አሳደሩብኝ ያኔ ገቨርንመንት አፌርስ የሚባል ትምህርት ነበር አዲስ አበባ ዩኒቨርሲቲ ኢንተርናሽናል ሪሌሽንስ ኤንድ ገቨርንመንት አፌርስ በኋላ ፖለቲካል ሳይንስ የሆነው ማለት ነው በቃ እዛ እንድገባ እንትን ይሉ ነበር ማትሪክ ሳልፍ በቃ እዛ ነው የምገባው ብዬ እንትን አልኩ እዚህ ደግሞ የእንትኑ ስሜት አለ የሚያውቁኝ ደግሞ ጓደኞች ያሉ እዚህ የአዲስ ከተማ ተማሪዎች አሉ የመድኃኔዓለም ተማሪ ጓደኞች አሉ እኔ ካቴድራል ነው የተማርኩት ቲያትር ነው የምንገባው ሲሉ እኔ አንደኛ ምርጫዬ ፖለቲካል ሳይንስ ነው ሁለተኛ ምርጫዬ ቲያትር ነው ያኔ ቲያትር አንደኛ ምርጫው አድርጎ የሚመርጥ ሰው የለም አልነበረም በጊዜው 18 ዲፓርትመንቶች ነበሩ 18ኛ ነው የሚያደርገው በተለይ ከኔ ሶሳይቲ ከሰሜን ሶሳይቲ ማኔጅመንት ቢዝነስ አድሚኒስትሬሽን ቢዝነስ ማኔጅመንት አካውንቲንግ ሎው ኢኮኖሚክስ ህግ ካልሆነ በስተቀር በጣም እንትን ካለ ሶሲዮሎጂ ካልሆነ ደግሞ ወደ ሳይንስ ይሄ ኢንጂነሪንግ ፓርቶች በሙሉ ኬሚስትሪ ፊዚክስ ምናምን ካልሆነ በስተቀር ይሄ ሊትሬቸር ቲያትር ምናምን በጣም የሚንቁት ነው ከዛ ከሰሜን የሚመጡ ተማሪዎች በጣም የሚንቁት ነው እንደ መጨረሻ አማራጭ ካልሆነ በስተቀር አይደለ የሚመረጥ አይደል የመጀመሪያው ትግርኛ ተናጋሪ ቲያትር የመረጥኩት እኔ ነኝ ማለት ይቻላል በኋላ ሲያዩ የሚመርጠው የሌለ ዲፓርትመንት እኔ ሁለተኛ ምርጫ ያሳረገው ቀጥታ ገባው ይሄ እንትን አለ አይደለ እንደው እዚህ ውስጥ በከተቱኝ ይሄ እንኳን በቀረብኝ ይያልክ እየሸከከ የምትመርጠው እንደዛ ሆነ ገባው በፍቅር እንትን አልኩት ቀረው ዛሬ ነገስክበት እኮ ሆነ ይሄ ነገር እውነት ነው በተለይ ደግሞ ያን ጊዜ እናንተ በደንብ የምትታወቁት ተፈሪ ደበበ የመሰረቱት ዝክረ ኪነ ጥበብ ትልቅ ትዝታ ይኖርሃል እዚህ ቤት ህብረተሰቡ ራሱ ተመልካቹ በጣም አርባርብ ነበር አይደል እሱ የሚታየው ሶስታችን ደግሞ መድረክ መሪዎች ነበር መድረክ በመምራትም ትታወቃላችሁ ደበበ ተፈሪ እኔ ከአዲስ አበባ ዙሪያ ሁሉ ይመጣ ነበር ሰው ከናዝሬት ይመጣል ከደብረ ብርሃን ይመጣል ከወሊሶ ከወልቂጤ ይመጣል ከአዋሳ ሁሉ ይመጣል ከደብረ ብርሃን ይመጣል ከሆለታ ይመጣል የማይመጣ እንትን የለም በዚህ ላይ ደግሞ በሁለት ብር ነው የሚታየው ትርኢቱ አዳራሹ የሚችለው 860 ሰው ነው አግዳሚ ወንበር አለ የጥጅ ቤት አግዳሚ ወንበር እሱ ሁሉ ግራና ቀኝ ሞልቶ ይሄ ጋንጎ የምንለው መተላለፊያው አለ እሱ ሁሉ መሬት ላይ ተቀምጦ
ከኋላ ከጀርባ ደግሞ ሰው ቆሞ ያያል። 1600 1700 ሰው ይዛል። እግዚአብሔር በተአምር እኮ ስላቆየው ነው እንጂ ያንን ቤት ድንገት አንድ ነገር ቢሆን ጣራው ቢፈርስ እኮ ያ ሁሉ ሰው እኮ ያልቃል። እምሽክ ነው የሚለው ግን ያያል። ያም ሆኖ በዱላ የሚመለሰው ሰው ማአት ብዛቱ መታወቂያ ሁሉ እያሳዩ ከናዝሬት ነው የመጣሁት ይሄንን ለማየት ከእንትን ነው የመጣሁት እያሉ ይመለሳል። በዱላ በጥበቃ በዘበኛ ዱላ ይመለሳሉ። እና እሱኛውን ወደ 20 ዓመት ነው ኮንቲኒዩስሊ ሰራ ነው። ትልቅ ነገር ነው። ዝክረ ኪነ ጥበብ ግን ይዘቱ ምንድነው? በመድረኩ ላይ የሚተወነው ነገር ምንድነው? ሙዚቃ አዘል ተውኔቶች ሙዚቃ ነው። ሙዚቃ አዘል ወደ በኋላ ላይ ነው የመጣው። መጀመሪያ ግን ባህል አለ፣ ዘመናዊ አለ፣ አጭር ድራማ አለ፣ ግጥሞች አሉ፣ ሰርከስ ይታያል፣ አክሮባት ይታያል፣ ማይም ድራማ ይታያል። ማይም ማለት ቃል አልባ ተውኔት ማለት ነው። ቻርሊ ቻፕሊን አይነት እንደሱ ይታያል። በቃ ይሄ ሁሉ የኪነ ጥበብ ቢፌ ነው ማለት ይቻላል። እና በዚህ ላይ ተጋባዥ እንግዶች ይመጣሉ፣ ተጋባዥ ሙዚቀኞች ያኔን ማነው ናመልማል ነጻነት ቴዲ ታደሰ ያኔ ካሴት እያወጡ የነበሩ ልጆች የሚሞከሩትና የሚመረቁት ሀገር ፍቅርና ብሔራዊ ቲያትር እና ሚኒሊኮስ ናቸው። ግን እዛው ነበሩ። ሚኒሊክ አልነበረም፣ በዛን ጊዜ እንደውም አልነበረም፣ ሱዳን ነበር። ሚኒሊክ አልነበረም። በኋላ ነው ወደ ሀገር ፍቅር የመጣው። በኋላ ነው የመጣው። ግን ሀገር ፍቅር ተቀጣሪ አልሆነም እኮ እንዲሁ በፍቅር ከልጆቹ ጋር ስለሚግባባ ከዘመናዊ ሙዚቃ ክፍል ጋር ስለሚግባባ ነው እንጂ ቅጥሩ እኮ እሱ ብሔራዊ ቲያትር ነው። ብዙ ጊዜ ግን እዚህ ሀገር ፍቅር ግቢ ይታያል። ማህሙድ ይመጣል፣ ጥላሁን ይመጣል። የነሱ ጓደኛ ስለሆነ ከሀገር ፍቅር አይጠፉም። በቃ ሻይም ቡናም ከሰዓት በኋላም ቢራም መጠጣት ከፈለጉ እዛ ናቸው። እና ታምራት ሞላም ስለነበር ሀገር ፍቅር በቃ ይሰባሰባሉ። እንግዲህ የኪነ ጥበብ መድረኮች ብዙ ትውስታዎች ይኖሩሃል ባሳለፍካቸው መድረኮች ላይ እና አንድ ጊዜ ባጫወትከኝ ደበበ እሸቱን ነው እቺ በሰላ ካራና ካላ እሷ መድረክ ላይ የቬኑስ ነጋዴ ነው። ሌሎች እንደዚህ እንደው ትውስታዎች አሉ መድረክ ላይ መቼም ማረሳቸው የምትላቸው? ማይረሳማ የእንትን ነው የዝክረው ነው። ምንድነው እዛ ላይ ሆኖ የዝክረው የሚያሳዝን ነው። እሱ ምን ይሆናል ያኔ ደበበና ተፈሪ ሲጋራ ሊያጭሱ ይወጣሉ። ያኔ ያጭሳሉ፣ ሁላችንም እናጭሳለን። እና ባክስቴጅ ይወጡና እኔ ስቴጅ ላይ ነው ያለሁት እያስተዋወቅኩ ነው። እንግዲህ እንደነገርኩ አንድ ባህል አንድ ዘመናዊ፣ አንድ ባህል አንድ ዘመናዊ ነው የሚሄደው። የባህል ከነባሮቹ አንዷ በላይነሽ ውባንት የምትባል የባህል ድምፃዊ ነበረች። አቶ ዩኤል ዮሐንስ የሚባሉት አውቃለሁ በስም። ጋሽ ዩኤል የጋሽ ዩኤል የልጃቸው እናት ነች። አንድ ልጅ አላቸው ጋሽ ዩኤል፣ አንዲት ልጅ ከሷ ነው የወለዱት ከበላይነሽ ውባንትና አይናማዬ የሚል ዘፈን ትዘፍናለች። አይናማዬ አይናማዬ ናዞማዬ ምን አስገለበጠኝ ወተቱን በጋን ችዬ ገፈዋለሁ የማልለውን ነው እንትኑ ግጥሙ። ይሄንን እየዘፈነች ይመስለኛል ከቤት ስትመጣ ተበሳጭታ ተናዳን የመጣችው። ምግብም ምንም አልበላችም እና ምን አስገለበጠኝ ወተቱን በጋን ችዬ ገፈዋለሁ እንዳለች ማይክሮፎኑን ይዛ ችዬ ገፈዋለሁ የማልለውን ሳትል ችዬ ገፈዋለሁ እንዳለች ተንገዳገደችና ወደቀች። ከኋላ ሙዚቀኞቹ አሉ፣ የባህል ሙዚቀኞች። ወደቀች። አፋፍሶ ምን ብለው ይዟት ወደ ባክስቴጅ ሄዱ። ከዛ ቀጥሎ የማን ዘፈን መሰለ የሚመጣው? ተሾማ አሰግድ የሚባል አይነ ስውር ታውቃለህ? አላው ተሾማ ስንብት። እዚህም ፕሮግራም ላይ እንግዳ ነበረ። ስንብት ይመጣል። ዘመናዊ ሙዚቃ ስንብት። ይህች አጋጣሚ በአንድ አገናኝታ የፍቅር ሸማ ደርባ ደራርባ ሆኖም ሳናስበው ጊዜው በመሆኑ በቃን ተለያየን
መሪር ነው ሐዘኑ የሚለው ነው የሚቀጥለው። ወይዘሮ በላይነሽ ውባንተ አፋፍሰው ተሸክመው ባክስቴጅ ወስደዋት ተሾመ አሰግድ ገብቶ እቺን ዘፈን ዘፈነ። እኔ ከመድረክ አልወጣም። ደበበና ተፈሪ እዛው ተደናግጠው አጋጣሚ አንድ ኩምቢ ቮልስዋገን መኪና ነበረችን ሰርቪስ እሷ ተፈልጋ ምን ተብሎ የካቲት ሄደች። የካቲት ስትሄድ ሞታለች። ሐኪሞቹ ይገርማል ደግሞ ያኔ አገር ፍቅርን የማያውቅ ሐኪምም ምንም የለም። በቃ ቅርባቸው ሆነን ያያሉ። ሲመጡም ወረፋ እናስይዛቸውና ምን ነው የሞተ ሰው ነው እንደዛችሁ የምትመጡት አሉ። እኔ ስራዬን እየሰራው ነው። እነ ተፈሪም ተመልሷል፣ ወደ መድረካቸው ተመልሷል። እሷን በእንትን በሁነኛ ሰው አድርገው ላኳት እንጂ ወደ ስራ ተመልሷል። እንግዲህ ምላ 1600 1700 ሰው ቆሞ ያል ስትወድቅ በኋላ ትርኢቱ አለቀ። ትርኢቱ ሲያልቅ አናውንስ ተደረገ። ከተነገረ ቅድም እዚህ መድረክ ላይ እንዲህ አይነት ዘፈን እየዘፈነች ስትወድቅ ያያችኋት አርቲስት በላይነሽ ውባንተ አርፋለች። ነገ በእንደዚህ ሰዓት ኡራኤል ነው ቀብሩ። እንግዲህ የተመቻችሁ ቀበሯት ብለን አናውንስ አደረግን። ደነገጠ ሰው። በጣም ደስደንገጭ። ያ ሁሉ ሰው በነጋታው ቀብር ላይ መጣ። የሚገርም ነው። እንዳለ አዳራሽ ውስጥ ነው እና ማይረሳይ ነገር አይናማይ ሲዘፈን እሷ ትመጣብኛለች። ስንብት ሲዘፈን እሷ ትመጣብኛለች። አወዳደቋ ሁሉ ይታየኛል። ስንብትና የሷ ስንብት ደግሞ ተገጣጠመ። የሷ ስንብትና የአሰግድ ተሾመ አሰግድ ስንብት አንድ ላይ ተገጣጠመ። ያኔ የለበሰችው እጥርጥር ያበሻ ልብስ ነበረ። እሱ በደንብ እንትን ተደርጎ ዲስፕሌይ ተደርጎ ያቺ ግጥም እንዳልኩ እኔ ነኝ ያለሁት የሰማዋት የቆመችባት ጋር አንደርላይን ተደርጎ ለብዙ ጊዜ ኤግዚቢት ተደርጎ እናስገለበጠኝ ወሰቱን በጋን ችየገፋዋለሁ ማልለውን የሚለው ችየገፋዋለሁ የምትለዋ አንደርላይን ተደርጋ ለረጅም ዘመን ቆይታለችና ይሄ ነገር በፍጹም ከአእምሮዬ አይጠፋም። በጣም ያሳዝናል። በለቱ ከለበሰችው ልብስ ጋር አንድ ላይ እንዲቀመጥ አደረገ። ነፍሷን ይማር። ትልቅ አጋጣሚ ነው። ብዙዎች እንደዚህ ይሰዋሉ በመድረክ ላይ በቤተሰብም ሀዘን እየተነገራቸው የሚወጡ አሉ። ደግሞ ይሄንኑ ተቋቁመው ይሄ እንግዲህ ምን ማለት መሰለ፣ ከዛ በፊት ደግሞ ጌታቸው ከበደ የሚባል ሳክስፎኒስት እኔ እንኳን ያኔ ይመስለኛል ዩኒቨርሲቲ 2ኛ ዓመት ነበርኩ መሰለኝ። የዘመናዊ ሙዚቃ ሳክስፎኒስት ነው፣ ኃላፊም ነው። እና ብዙ ጊዜ ምንድነው የሚደረገው መሰለ፣ ቀድሞ ገብተው ነው አሬንጅ የሚያደርጉት። ይሄ ሳውንድ ሲስተሙን ቼክ የሚያደርጉት ምን ሁሉም ነገር አቀማመጡ ምንም አሬንጅ የሚያደርጉት ሰው ከመግባቱ ከ1 ሰዓት ተኩል ከ2 ሰዓት በፊት ነው። ይሄ ሰው ገብቶ ቼክ ሲያደርግ 2 ማይክሮፎኖች ይዞ በሁለት እጁ ዋን እያለ ኮንታክት አድርጓል። ኤሌክትሪክ በዛው ርር ብሎ ቀረ። ጌታቸው ከበደ እቺ በእንደዚህ ሞተች። የሚገርም ነገር ሌላ አሁን በቅርቡ ጴጥሮስ የሚባል ተወዛዋዥ ኮንትራት ተወዛዋዥ የእንትና ሙዚየም የጣይቱ ሙዚየም ሲመረቅ ዓለም ፀሐይ እንትን ያለችው ይሄ የባህል ማዕከሉ ሲመረቅ ተወዛዋዥ ሞተ። መድረክ ላይ ሞተ። በቃ ከመድረክ አውጥተው ሲያራግቡለት ሄዷል ልጁ። እና የሀገር ፍቅር ሰው ነው። 3 ሰው ማለት ነው። እንዲህ አይነት አጋጣሚ በመድረክ ላይ ትልቅ መስዋዕትነት ነው ይሄ። ሌላው እንግዲህ የመረጃ ምንጭ እኔ ተፈሪ ወዳጅ ነው። እዚሁ አጠገቤ ስላለ ተፈሪ እየመዘዘ ይነግረኛልና እቺን የቬኒሱ ነጋዴ ላይ ተመልሰን እንምጣና ያ ጅግጅጋ ላይ የሄደው የ3 ሰዓት ቲያትር በ1 ሰዓት እንዲያልቅ የሆነውን አሁን ለሚሰሙን አድማጮች እንነግራቸዋለን። እንደዚህ ቲያትር በታሪኩ ተንቀዥቅዦ አያውቅም። የቬኒሱ ነጋዴ ብቻ ሳይሆን ሌላም ነው፣ ጠልፎ በኪሴም ነው። ሁለቱም ጋር ተፈሪ አለ። ግርማይ መኮንን የሚባል ጓደኛ ነበረን፣ የሥራ ባልደረባችን። በ83 ዓመተ ምህረት መስከረም ነው የሞተው። ግርማይ ማለት እውነት ለመናገር ሊቀ ሊቃውንት ነው። ግርማይ እንኳን ተራው ተመልካች የበሰለ የኪነ ጥበብ ባለሙያ የሚባል ሰው እንኳን የሚያስደምም ሰው ነው።
እሱን የሚያክል ሰው እስካሁን እኔ አላየሁም። እና ሃቫና ክለብ የሚባል የባስኬትቦል ሜዳ የባስኬትቦል የቮሊቦል ሜዳ ነው። ኩባዎች የሰሩት ነው መሰለኝ። እዛ ነው የምንሰራውና ንፋስ አለ። ንፋሱ እያነሳ እንትን ያደርገናል። እንደ አሸዋ ነው እንትኑና አላያችን ላይ ይከለብሷል። ይሄ የሰራነው ቤት ምናምን ብለን የሰራነው ሲነሪውን በሙሉ ይገለብቷል። ምን እናርግ ተባለ። አይ ላይትኒንግ እናርገው ተባለ። ድሮ እንትን በቴሌኮሙኒኬሽን አንተ ወደ ድሬዳዋ ወደ አዋሳ ወደ ምን ዘመድ ለማግኘት እንትን ስትል ላይትኒንግ አርጉልኝ ትላለህ። ለላይትኒንግ ፈጣን ነው የምትከፍለው። ፈጣን መልእክት ነው እና ላይትኒንግ እናርገው ተብሎ ራሱን ተውኔቱን 3 ሰዓት ተኩል 4 ሰዓት ነው የሚፈጀው። ግርማዬ የአንድ እንትን ልዑል ሆኖ ነው የሚሰራውና ፖርሻ የምትባል የኔ እጮኛ ሆና ተፈሪ እኔ እሷን እንዳገባ መርከቦቹን ምኖቹን የሚያስይዝና ሙዳ ስጋ ከንትኑ ሻይሎክ እንዲቆርጥበት የሚዋዋልበት ነውና እነኚህ ደግሞ መጥተው እንዲመረጡ ፖርሻ እንድትመርጣቸው እንትን የሚሉ ናቸውና ግርማዬ መኮንን የሞሮኮ ልዑል ሆኖ ነው እንትን የሚለው። እዛ ላይ ስንት ፍልስፍና አለው። የብር ሳጥን አለ፣ የወርቅ ሳጥን አለ፣ የነሐስ ሳጥን አለ። ከነኛ ውስጥ ተፈላስፈ ነው እንግዲህ እዚህ ውስጥ ያለው ነው እሷን እንዳገኛት የሚያደርገኝ ምርጫ ብሎ ነው ፊሎሶፋይዝ አድርጎ ነው እንትን የሚለው ግርማዬ መኮንን። ያኔ እንግዲህ ላይትኒንግ ይሁን ተብሎ የለ ሌላ ጊዜ የሚፈላሰፍበት ስንት የሚያስቁ ነገሮች የሚያስደምሙ ፊሎሶፊዎች የሚናገርበት ያን ቀን ገብቶ ምንም ጭቅጭቅ አያስፈልግም ይሄኛው ነው እንትኑ ብሎ ያው ፍልስፍና ቀርቶ እኛ ፍልስፍናዎች ወደ ገደለው ነው የሚባለው። አዎ እንደዛ አረገና እንዴ ተባባልኩላችን። እንደው ትንሽ እንኳን አይደም እንዴ ትንሽ ነካ እንኳን ቢያረግ ብለን ግርማዬ ሆዬ እንደዛ አድርጎ በቃ ማአት በሳቅ ሞትን። ታዲያ ጊዜ የለም እኮ አሸዋ እያነሳ እየበተነባችሁ በጣም እንጂ። ሌላ ጊዜ ደግሞ ተፈሪ ፊት አውራሪ መርን የተኳስ ሆኖ ጠልፎ በኪሴ ይሰራል እዛው ጅጅጋ። ግርማዬ መኮንን መጣን። እሱ ውስጥ ነው ያለው። እሱ ውስጥ ሆኖ እኛ ውጭ አይ ይሄ ነገር ይሄ ሃቫና ልክ አይደለም፣ ለቲያትር የሚሆን ቦታ አይደለም፣ እንዲጨንቆን ነው እንጂ አይሆንም። ደግሞ የምንሄድበት ወቅት ንፋስ ኃይለኛ ንፋስ ያለበት ወቅት ነው። በቃ እናሳጥሮ ተባለ። እንግዲህ እኮ ኤቲካል እኮ ነው ለተመልካች፣ ይሄ ኤቲካል አይደለም። እናሳጥሮ ተብሎ ድንገት ማንኳኳት በሌለብን ሰዓት ስናንኳኳ ምን አይነት ነገር ነው? አስቀድሞ ሰው አይመከርም አይነገርም እንዴ ብሎ ቁርጥ አድርጎት ወጣ። እና ኦን ዘ ስፖት በጣም ነው የሚያስቁት። ኦን ዘ ስፖት በተለይ እንትኑን ለሚያውቅ ተዋናይ በቃ ትዝታው እንትን ነው ረጅም ነው አይረሳም። ግን ለእንትኑ ግን ያላየ ካልሆነ ያየው ነው የሚወቅስ እንጂ ያላየው በቃ እንደዛ ይመስለዋል። ኔቸሩ የቲያትር ይሄው ነው የሚመስለው። ከዚህ ወይ ድጋሚ የሚያው ነው አስቸጋሪ። ለእናንተ ግን ልዩ ትዝታ ከሆነ እነዛን ቀኖች ማሰባችሁ ቁጥር ኦፍ ኮርስ እንትን እኮ እንላለን እንቆጫለን። እንዳው ሙያችንን አረከስ ነው እንላለን። ግን ምን ታደርጋለህ? አማራጭ ጠፋ። መብረቅ እናንተን መጣሁ እያለ አናተ ላይ ሊለቅብህ እኮ ነው ዝናቡን። ንፋሱ አይናችን ውስጥ አሸዋ እየሞጀረብን ነው። ሌላ ምንም ምርጫ የለንም። ሲያልፍ እኮ ነው ሲያልፋው ስታነሱ ሲያልፍ ግን አዝናኝ ነው የሚሆነው። እንደገና ሲያልፍ አንደኛ አዝናኝ ነው። ሲያልፍ ትወቅሳለህ ራስህንም። ኤቲካሊ ስትገመግመው ትክክል እንዳልሆነ ትገመግማለህ። ግን ደግሞ በምን መቋቋም ይቻላል? ሌላ አስቸጋሪ ነገር ሊሆን ምንም በቃ ሌላ አዳራሽ ውስጥ ካልሆነ አይሆንም። ሌላው የተፈሪ ደግሞ ቲያትር አለ አሉ የሚባል አሉ ጉደኛ ቲያትር ነው። አሁንም በቅርቡ መጥቶ ነበር። ዘመን የማይሽረው ቲያትር ነው አሉ እና አሉ። በነገራችን ላይ ተፈሪ ከነገር ሁሉ ለገንዘብ ደንታ የለው። አሁን ካረጀ በኋላ አላውቅም። አሁንም እንደዛው ብዙ ያኔ ደራሲው እሱ ነው፣ ተዋናይም ነው። እኩል ነው ከተዋናያኑ ጋር የሚካፈለው።
የደራሲ የሚባል የለ የምን የሚባል የለ እኩል ነው የሚካፈለው አዝሎንጋዝ ተዋንያኑ እስከተጠቀሙ ድረስ ከተዋንያኑ ተለይቼ የተለየ ነገር አልፈልግም ነው የሚለው ስለዚህ እንሄዳለን ያኔ ደግሞ የውይይት ክበቦች የሚባሉ ነበሩ ውይይት ክበቦች በየፋብሪካው በየምኑ በቁርጥ ዋጋ እንነጋገርና እንሄዳለን ከሳምንት እስከ ሳምንት ከቲያትር ቤት ውጭ ብዙ ቦታ ነው የምንሰራው እንዳው በሳምንት አንድ የመንግስት ሰራተኛ በሳምንት 500 ብር ማግኘት ትልቅ ብር እኮ ነው በጣም ትልቅ ብር ነው ነፍሱን ይማርና የሱ ባች የሆነ የተፈሪ ባች ያረጋል አጥናፉ የሚባል ነበር ያረጋል አጥናፉ ሸምሱ የሚባል ካራክተር ነው የሚጫወተው ግርማይ መኮንን ደግሞ ጢሞቴዎስ የሚባል ካራክተር ይጫወታል ከዛ ወሰን ሰገድ ትምህርት ቤት ነው እሱም ምን ሰራው ስቴጁን አርገን የዳይሬክተሮች ባንዲራ ሲሰቀልና ሲወርድ ቆመው ተማሪዎቹ እንትን የሚሉበት አለ አይደለ የሚዘምሩበት ቦታ ላይ የሚዘምሩበት ቦታ ሆኖ በዚህና በዚህ ስታፍ እንትን አለ ስታፍ ክፍሎች አሉ ይሄ ግን ክፍት ቦታ ነው እና እዛ ነው እንደ ስቴጅ አርገን ምን ሰራውና ነፋሱ ኃይለኛ ነው እንዲያርገበግባል ሸምሱ ምን አርጓል መሰለ የሰውነት አካል የሰውነት ቆዳ የሚመስል ፓንት አርጓል እንትን ለብሷል ምንድነው ሽርጥ ነገር አለ ሽርጥ ለብሷል ከዛ በኋላ ስለ ወሬ ተነስቶ እንትናኮ እንዲህ አደረገ ተብሎ ነው ወሬው የሚዛመተው ይሄ ጢሞቴዎስ ምልህ ግርማይ መኮንን ነው ግርማይ አሁን እችን በመታከል ጥላ እንዲ ሹሩር ያለች የተንጋደደች ጥላ ይዞ ነው የሚሄደው በቃ አንዱ የባህሪው የኮሚክ እንትን ነው እንደ ከረዩ ይሁን እንደ አፋር ይሁን ነው የሚያርገው ጸጉሩን እና እንዲ ያሽከረከረ ይመጣና በሷ ስር ይደበቃል በዛች ጥላ ስር እግዚአብሔር ያሳያውን በእችን በመታከል ጥላ እንዴት ነው የምትደበቀው ጉልት አሉ ማማጥሩ የሚባሉ እሳቸው ጎን ቁጭ ብሎ ቃሪያ አንስቶ በቃሪያ ይመስጣል ያለ ቃሪያው ልክ እንደ ብርቱካንና እንደ ሎሚ እንትን ያደርጋልና በጣም ነው የሚገል በኋላ እንትና እኮ እንደዚህ ሆኖ እኮ አምልጦ በዚህ ሄደ ምናምን ሲባል አሃ አለ እየሮጠ ሲሄድ ሸምሱ ምን ይሆናል እንትን ወደቀበት ሽርጡ ወደቀበትና ፓንቱ ብቻ ነው ያለው ያ የሰውነት ቆዳ የሚመስል ፓንት ከለር ፓንት የሚያረጋ አይመስልም እኮ እንደዛ ሲሆን አይመስልም በኋላ እንዲ ሆነ ሲባል እንዴ ለዚህ ነው እንደ ሸምሱ ቂጡን ጥሎ ሲሮጥ ያየው ኢማጂን እንግዲህ ተዋናይ ሆነ እንዲህ አይነት ድንገተኛ ነገር ሲመጣበት በሙሉ መድረክ ላይ ያለው በሙሉ ነው የሚስቀው በቃ ገደለን ሳበሳ ገደለን ሰውንም ገደለው እኛንም ገደለና እንዲህ አይነት ብዙ ነገሮች አሉ የሚያስቁ ነገሮች ብዙ ነው የመድረክ ትዝታው ይሄማ አሉን ካነሳው አሉ ደግሞ ብዙ ጊዜ ያው ገንዘብ ተፈራ አይፈልግም ብለኛል እኩል መካፈሉ እንዳለው ብዙ ጊዜ ግን ያሉን ገቢ ለእርዳታ ለበጎ አድራጎት ስራ ለደግነት ስራ ነበር የምታውሉት አይደል ለድርጅቶች እውነት ነው እንደዛ ነበር የሚሆነው እውነት ነው በ1975 አዲስ አበባ ዩኒቨርሲቲ ያኔ ነው በቲያትር ጥበብ የተመረቀው 75 ዓመተ ምህረት ሐምሌ 11 እዛ ቦታ ላይ እንዴት ነበር የነበረ ትዝታ እነማን ነበሩ ካንተ ጋር ከኔ ጋር የነበሩት የታወቁ ናቸው እኛ ትንሽ ነን በቁጥር የኔ ባቾች ረዳት ፕሮፌሰር አቦነ አሻግሬ እዛው ዩኒቨርሲቲ ቀርቷል አርቲስት መንበረ ታደሰ አሁን አሜሪካን ያለችው ሳውዝ ዳኮታ ሄጄ ማግኝቻታለሁ ሌላው ከበደ መርጊያ የሚባል ጓደኛችን የወሊሶ ልጅ ፊንላንድ ነው ያለው ፊልም ኮርፖሬሽን ነበር የተመደበው ሌላው የድሬዳዋ ልጅ ሰለሞን ውባየው የሚባል ጀርመን ለስኮላርሺፕ ሄዶ ቀረ እዛው ነው ያለው ሌሎቻችን እንግዲህ እኔ ያለው ዲማ በራ ኦሮሚያ ባህልና ቱሪዝም ነበር አሁን ጥሮታ ወጥቷል አበበ ከበደ ኤንጂኦ አለው ኤንጂኦ ነው የሚሰራው መንግስቱ ማሞ ኤንጂኦ ነው የሚሰራው ዘውዱ አበጋዝ ጥሮታ ወጥቷል አሁን ከሀገር ፍቅር ክበብ መገርሳ የሚባል ደግሞ የኔ ጓደኛ ከሃይ ስኩል ጀምሮ አብረን ዩኒቨርሲቲ የገባን እሱ በ84 ዓመተ ምህረት ሞተ ብሔራዊ ቲያትር ነበር የተመደበው እንዴት አይነት ኮሜዲያን የሆነ በተፈጥሮ ቲያትርን በደንብ የሚያቅ አንባቢ 84 ዓመተ ምህረት ሞተ እኛንን በቃ ያለነው እና ሚሊዮን ጸጋ የሚባል
የህፃናት ቲያትር አደራጅ ነበረ። አሁን ካናዳ ይሁን ጣሊያን ሀገር ነው ያለው። እኛ ነን እንግዲህ እናንተ ናችሁ እንግዲህ የኔ ባቾች። ከዛ ከትምህርት ቤቱን ባለፈ በብዙ የኃላፊነት ቦታዎች ላይ ሰርተሃል። እንደ ኢትዮቶቹን ማንሳት ይቻላል። በአንድ ወቅት ሚሊኒየም ጊዜም አብዛኛው 20 ምናምን ዓመት አገር ፍቅር ነው የሰራሁት። አገር ፍቅር ስቴጅ ማኔጀር ሆኜ ሰርቻለሁ። ፕሮግራምና ፕሮዳክሽን ኃላፊ ሆኜ ሰርቻለሁ። ከዛ በኋላ አርቲስቲክ ማኔጀር ምክትል ስራ አስኪያጅ ማለት ነው። አርቲስቲክ ማኔጀር ሆኜ ሰርቻለሁ። ከዛ ባህልና ማስታወቂያ ቢሮ የክልሉ ማለት ነው አዲስ አበባ የስነ ጥበባት ማስተባበሪያ ቡድን መሪ ሆኜ ሰራሁኝ። ከዛ ደግሞ ቲያትር ቤቶችን በሙሉ የሚያጠቃልልና የሚመራ የባህል መምሪያ ኃላፊ ሆኜ ሰራሁ። ከዛ በኋላ ነው እንግዲህ ወደ ሚሌኒየም ዳይሬክተርነት ሄድኩት። ደስ የሚል ነገር ነው። ብዙ ወጣቶችን ወደዚህ ወደሚፈልጉት የህይወታቸው ጥሪ እንዲመጡ ከዚህ በፊት በነበረን ግንኙነትም አውርተነው ነበርና እንዲሁ ሰዎች ልብህን ሳያውቁ አይተው ይፈሩሃል። አንተም ብቻ ሳይሆን አይደለ እንደዚህ በተፈጥሮ ኮስታራ ሰዎችን ያሉና ብዙዎች ሲመጡ ሲቀርቡ ደግሞ በጣም ልዩ ነው የሚሆነው። ለወጣቶች በጣም በጣም ትልቅ ድጋፍ አድርገህ ነበር። እሱን ማስተዋወስ ፈልጌ ነው። ወዳጅነት እንግዲህ አንተ ተፈሪ ሌሎችም እነ ቶማስም አሉ። ኩራ ነፍሱን ይማር በጣም የተለየ እኮ ነው እናንተ ወዳጅነት። ከወዳጅነት ባለፈ ጓደኝነት ሳይሆን ዘመዳሞች ነው የምትመስሉት። ዘመዳሞች በቃ ቅርርባችሁና ይሄው ቲያትር ቤት አካባቢ ነው የተገናኛችሁት ወይስ እንደው በሌላም ህይወት አጋጣሚ ይሄ ስብስብ እንዴት ነው የመጣው? የቶማስና የኩራ በቲያትር ቤት ዓለም ነው በስራ ዓለም ነው የተገናኘ ነው። ሁለቱም የኔ ጁኒየሮች ናቸው። በጣም ሌትሊ ነው እንትን ያሉት። ቶማስ ይቀድመዋል ኩራን። ቶማስ ከኔ 3 ባች በኋላ ነው የመጣው። ኩራዬ ነፍሱን ይማርና 81 ዓመተ ምህረት ነው ግራጁዌት ያደረገው። የተፈሪ ግን 1972 ዓመተ ምህረት የመጨረሻው ተርም ማለት ነው። ወደ ሚያዚያ አካባቢ ነው የተገናኘ ነው አዲስ አበባ ዩኒቨርሲቲ። እነሱ 2ኛ ዓመት ሆነው እኛ 1ኛ ዓመት 3ኛ ሴሜስተር ላይ በሴሜስተር ነበር በተርም ነበር 3ኛ ተርም ላይ ሆነን ነው ቲያትር የተመደብ ነው የመጀመሪያው ዓመት 72። ከዛን ጊዜ ጀምሮ ነው እንግዲህ እኔ ተፈሪን ማቀው ጌትነትን ማቀው መስታጥቃቸውን ማቀው። ሌላው ከዛው ጀምሮ እንደ እህት እንደ ወንድም የምንተያየው ደግሞ ማዕዛና አበበ ናቸው። የምንተዋወቀውም ዩኒቨርሲቲ ነው። ማዕዛ ጓደኛችን ነች ዩኒቨርሲቲ። የኔ የክበበ የዘውዱ የአቦነህ ጓደኛ ነበረች። ማዕዛ የኛዋ ማዕዛ ብሩ ማለት ነው። የእናንተዋ ማዕዛ የኔም ማዕዛ የሁላችንም ማዕዛ ለምን መሰለ ሌላ ማዕዛ ብሩ ስለነበረች አድማጮች እንትን ማዕዛ ብሩ ተዋናይ ነበረች አይደል? ማዕዛ ብሩ ሌላ ጋር ትሰራለች። ሴት ስላልነበረ ከኛ ጋር ትሰራለች። ሞክሼ ስለሆኑ ከማዚ ጋር ለመለየት ቢሄዱ ነው የተማረችው ማዚ ሊንጉስቲክስ ሆኖ ግን የቲያትር ከፍተኛ እንትን ነበራት። ከዛ በኋላ የአዲሱ ቤተሰብ የሚል የሬዲዮ ፕሮግራምም ነበራት ዩኒቨርሲቲ ሆና። ስለዚህ እዛ ሆነን በጣም ጓደኛሞች ነን። ከጓደኝነት አልፎ ወደ እህትና ወንድምነት የሄደ ጓደኛ። ከዛ በኋላ ነው እንግዲህ አቤን የሰጠነው ከማዕከላችን ነው የወሰዳት። በጣም ደስ የሚል ነገር። እነኚህ ከርፋፎች ሲንከረፋፉ እኔ ከማዕከላቸው መንጥቄ ይዤ ሄድኩ ይላል አበበ ሲፎግር። አሁን ኢትዮጵያን እንቃኛት በጣም ሬዲዮ ኢትዮጵያ ሬዲዮ በጣም የሚታወቅ ነው። ኢትዮጵያን እንቃኛት ብዙዎች ኪሮስ ኃይለ ሥላሴ አንተ መሆነን እኮ አያውቁም። እንዴት ነበር ወደ ኢትዮጵያ ሬዲዮ ሄደ ያ ድምፅ አለ። እኔም ለአድማጮቼ ጋብዛለሁ። ኢትዮጵያን እንቃኛት እንዴት ነበር ኢትዮጵያ ሬዲዮ ነው መሰለ። እንግዲህ ተፈሪ ከሁላችን በፊት ነው ሬዲዮ የገባው በፍሪላንሰርነት። ከዛ በኋላ ማዕዛ፣ ከዛ መንበረ፣ እነኚህ ቤተኞች ሆኑ ሬዲዮ ኢትዮጵያ የእሑድ ፕሮግራም። ከዛ እዛ ስመላለስ ነው እንግዲህ ከነሱ ጋር እንትን አልኩኝ። የቡና ቤት ስዕሎችና አውደ ዓመቱ የመሳሰሉት የመስፍን አቶ ማርያም ትረካዎች ተርኬያለሁ። ብዙ እንትኖች ሰርቻለሁ። እና እዛ የሚያየኝ ሰው በልሁ ተረፈ የሚባል ጋዜጠኛ በልሁ ተረፈ ኪሮስ እንዲህ ስራልኝ አለ።
እኔ መሰማቱን ነው የምፈልገው እንጂ ገንዘብ ያኔ ብዙ እንትን አይደለም። ደግሞ ልክፈልም ቢሉ 20 ብር ነው የሚከፍሉት ሬዲዮ ኢትዮጵያ ያኔ። አሁን ብዙ ነች ግን በጣም ብዙ ነው። ለዛም ከደሞዝ ጋር ተደምሮ ትቆረጣለች እሷ። ከላዩ ላይ ይቆረጣል ከ20 ላይ። አዎ የአራት ፕሮግራም ትሰራና 80 ብር ይሆናል። ከ500 ብር ደሞዝ ጋር ይደመርና ታክሲ ይደረጋል፣ ይወሰዳል። ተቀላቅላ አብራ ትቆረጣለች። ስለዚህ ስራልኝ ሲለኝ ደስ አለኝ፣ ሰራው። ይኸው 30 ስንት ዓመት ትደመጣለች። በጣም ትደመጣለች። ከዛ ነፃ የተፈረደኝ ሁሉ ይጠቀሙባታል። አዎ በህይወት ዙሪያ የሚል ፕሮግራም ነበራት። በህይወት ዙሪያ ነው እንደዚህ የሚባል ነበራት። ከነበልሁ በኋላ እንትን ያለችው። ከዛ ሌላ ግን ብዙ ሰው የማያውቀው ሲሳይ ታደሰ የሚባል ጓደኛችን የነተፈሪ ባች ነው። የሊትሬቸር ተማሪ ነው። ጦር ኃይሎች ሬዲዮ ፕሮግራም ይሰራ ነበር። እኛ እዛ ስለሚሰራ ያው ስንፎግረው 50 አለቃ ነው የምንለው። ያው የመከላከያ ሰው ስለሆነ 50 አለቃ ሲሳይ ነው የምንለውና ይሄ እንዲሁ ኢንትሮን የሚሰራለት ሰው ይፈልጋል የጦር ኃይሎችን። ባለቤቱ ወይዘሮ አጸደ እንዴ አንተ ምን ያጨናንቀሃል? ጓደኛህ ቅርብህ አይደል እንዴ? ኪሮስ ወይ ተፈሪ ከሁለት አንዳቸው ለምን አይሰሩልህ ማለችው። መጣና ጠየቀኝ። አገር ፍቅር ባክን ስራልኝ፣ ይህ የጦር ኃይሎች ፕሮግራም ነው፣ በዚህ ቀን በዚህ ሰዓት እንደዚህ የሚል ስራልኝ አለ። ጓደኛዬ ነው። እሺ ብዬ ሰራው። የሱም ወደ 10 ዓመት ሄዷል። ብዙ ሰው ግን አያውቀውም። የጦር ኃይሎቹ ይቺ ኢትዮጵያን ቃኛት ግን ሽልማትም ተሸልሜባታለሁ። ምን ተሸለምክ? ማን ነው ሸላሚው? ሰርቲፊኬት የቱሪዝም የጉዞ ጋዜጠኞች እንትን ያሉበት ማለት ነው። ማን ነው እባክህ አንድ የትራቨል ጋዜጠኛ ሄኖክ ያሉበት ማህበር ወጣቶችን በማነሳሳት በማበረታታት ረጅም ጊዜ ድምፁ በኢትዮጵያ ሕዝብ ጆሮ ውስጥ በመቆየት ብለው እዚህ አዲስ አበባ ሚዚየም መስቀል አደባባይ ያለው ሚዚየም እዛ ላይ አንድ ሴሪሞኒ ነበረ። እዛ ተሸለምኩኝ፣ ሰርቲፊኬት ተሸለምኩኝ፣ ዋንጫ ሰጡኝ። በጣም ደስ የሚል ነገር ነው። 1983 ዓመተ ምህረት እዚህ ሀገር ቀውጢ ሆኖ አንዴ በቅሎ ቤት ፈነዳ፣ አንዴ እዚህ ጋር ፈነዳ እየተባለ እኛ እንኳን ልጆች ነን ያኔ። ቢሆንም ግን እንትኑ ይሰማናል፣ እናስታውሰዋለን የነበረውን ጭንቀት። ጓድ መንግስቱ ኃይለማርያም ወደ ዚምባብዌ ሄዱ። አንተ እዛ ነበርክ ቀድመ። እንዴት ነው ሄድከው? እስቲ ነገር ንገራችሁ ለአድማጮች። በምን ጉዳይ? ቡላዋዩ የሚባል ሁለተኛ ከተማ ነበርኩ እኔ። እሳቸው ሲመጡ እዛ ነበርክ? እዛ ነበርኩ። እሳቸው ግንቦት 13 ነው የመጡት። እኔ ሚያዝያ መጀመሪያ ነው የሄድኩት። ደበበ እሸቱ፣ አሁን ቅድም የነገርኩ ዮሐንስ የሚባል ጓደኛዬ ዮሐንስ ብርሃኑ፣ ዘውዱ አበጋዝ፣ እኔ ሆነን ዚምባብዌ ነበር። እዛ አፍሪካን ቲያትር አንትሮፖሎጂ የሚባል ትሬኒንግ ስልጠና ይወሰድ ነበር። ሉሲ የኢትዮጵያውያን ቅድመ አያት ነች አይደል? የሰው ዘርም ቅድመ አያት ነች የሚል ፊሎሶፊ አለ። እሷን መሰረት በማድረግ አንድ ቲያትር እንሰራለን። በአማርኛ፣ በስዋሂሊ፣ በእንግሊዝኛ፣ በተለያዩ በየቋንቋቸው ከየተለያዩ አፍሪካ ሀገሮች የመጡ ልጆች በየቋንቋቸው ዲያሎጉን እንትን ያደርጋሉ ካለ ተውኔቱንና እሱን እየሰራን እያለን ግንቦት 14 ነው መሰለኝ። ያው 13 እሳቸው ወጥተው 14 ቢቢሲ ላይ አንድ ኪስዌ የምትባል የዛምቢያ ሰልጣኝ ኢትዮጵያንስ ዩር ሊደር ፍሊ አለች። ምንድነው የምትለው ብለን ምንድነው የምትይው ስንላት ሚስተር መንግስቱ ኬም ቱ ዚምባብዌ አለች። በኋላ ክላስ እንዴት እንግባ አመናችኋት ወዲያው? አዎ አይ እንደዛ ስትል አለ ምንም ነገር እንደማትል አወቀ። ከምንም ተነስታ አትል። አይዋሹም ደግሞ አፍሪካ ይገርማል። እንትን ካላገኙ ኢንፎርሜሽን ስለሚወዱ የሰሙትን ነው የሚናገሩትና በቃ እንገባም ብለን እረፍት ላይ ሆነን ነው የነገረችን። አንገባም ብለን ይሄ በየሰዓቱ አይደለ እንትን ሪፍሬሽ የሚያደርጉት ዜና ሰበር እየተባለ ቁጭ ብለን ሰማን። እውነትም መጥቷል። እኛ ያለ ነው ቡላዋዩ ነው። ቡላዋዩ ማለት የዚምባብዌ ሁለተኛ ከተማ ነው እና እዛ ሆነን የሰማነው። ከዛ በኋላ በቃ ምንም መረጋጋት አልተቻለም። ስለዚህ ወደዚህ መመለስ የለም እኮ በጊዜ የለም። በቃ እዛ ብዙ ቆያችሁ። ባይገርምህ ዮሐንስና ዘውዱ
አንድ ወር ቆዩ ከዛ በኋላ እኔ ግን እስኪያልቅ ድረስ በደንብ እስኪረጋጋ ነው እስኪያልቅ ኮርሴን ጨርሼ ነው መመለሰው ብዬ እንትን አልኩኝ ምንም ማመጣው ነገር የለም እዚህም ቢሆን መሞት ነው እዛም ቢሆን ያው መጨነቅ ነው እና እርግጥ ክላራ ያኔ ተወልዳለች የ2 ዓመት ልጅ ነች የኔ ልጅ አጋጣሚ ነሐሴ ወር ላይም እናቴ ሞተች ግን ይሄን ሁሉ እኔ ማዳን አልችልም ምንም ማድረግ አልችልም ፈጣሪ ያለው ነው የሚሆነው መጣ በቃ በዛ ባልተረጋጋ ሁኔታ ውስጥ መጣ አንተ ሌሎቹ ሲቆዩ ነሐሴ መጨረሻ ላይ መጣ ይሄ ነገር እኮ እንደው አንድ ጊዜ በጦር ግንባር ውስጥ ኪነ ጥበብ ልታሳዩ ሄዳችሁ ውጡ ስትባሉ አንወጣም ብላችሁ እስቲ እሱንም እናስታውስና ያሁኑን አመጣጥም ሳስበው አንዳንድ ሰው እስቲ ሀገሩ በደንብ ይረጋጋ ይላል እዚህ ባካችሁ አደገኛ ቀጠና ነው እየተባለ ባድመ ውስጥ ነው ውጡ የተባለ ነው ለትንሽ የተረፋችሁበት ወገጣም ለትንሽማ ሁለቴ ነው የተረፍነው ውጡ ግን የተባለ ነው ባስቸኳይ ውጡ የተባለ ነው ዛላምበሳ ግንባር ነው ፋጺ የሚባል ኤሪያ እዛ ነው ሜዳ ነው ከኋላችን ትልቅ ተራራ አለ እምባይወት የሚባል እሱን ተገና አድርገን ገዛ ስር ነው ማአት ሰራዊቱ ፈሷል ሜዳው ላይ ፈሷል ኃይለኛ ጨፌ መስክ ነው እና እዛ ያሳየን ደግሞ የተለያዩ ብሔር ብሔረሰቦች ዘፈኖች ይዘናል ደግሞ ሰራዊቱም የተለያዩ ብሔር ብሔረሰቦች ተወካይ ነው ያንን ይዘን ይያለን አንድ ኮሎኔል መጣና አቶ ኪሮስ ይበቃል አቁሙ አለን ነኝ የቡድን መሪ እሺ በቃ አንድ ሁለት እንበልና አልኩት አይ አንድ ሁለት የሚባለው ይቅርና ባይሆን ሌላ ቀን እናደርጋለን ይብቃ አለ ፖላይትሊ ማለት ነው ልኩና ልጆቹ ያኔ እንዴ እንትና ሳይዘፍን እዚህ እኮ በወላይታ በብዛት ነው ያለው ይሏል እዚህ እኮ ዶርዜ በብዛት ነው ያለው ይሏል ሳይዘፍን ገሌ ሳይዘፍን ይያሉ 2-3 ጊዜ ፔሱን እየጨመረ መጣ ቁጣው መጨረሻ አንተ ሰውዬ ወታደራዊ ትእዛዝ አትቀበልም እንዴ ያለ አይ እነሱ እኮ ናቸው እንትን ብለው ሰራዊትና አስደስት ብለው በቃ ባይደሰት ገደል ይግባ ይቅር አቁማል ልክ ሲሄድ አዲስ ጀምሯል አቁሙ ልላቸው ወደ ስቴጅ ሲሄድ ሌላ ጀምሯል እየጓጉ እኮ ነው እነሱ ያመጣሉ እየጓጉ ደግሞ እንትን ስሜት አዩት የሰራዊቱ ስሜት አዩ በኋላ መጣና ሽጉጥ ደቀነና ታስቆማለህ አታስቆማለህ ለካ በዛ ሰዓት እየተተራመሱ ነው ማከላቸው ሻዕቢያ ገብቶ ሬዲዮ ይዞ ሊያስተኩስ እያዘጋጀ ነው በዚህ እንደዚህ በዚህ አቅጣጫ ምናምን ይያለ ነው እሱኛው ነው እንግዲህ ማአት ሺህ ወታደር አይደለ እንዴት አድርገው እንደሚያገኙት እያሰሱ ነው እና እስከዛው ግን ሪስክ አቮይድ እያደረጉ ነው በኋላ ጆሮ ግንዴ ላይ ሲደግድብኝ ባስቸኳይ እንድታቆሙ አይቷል ሙዚቀኞች ከርቀት አይቷል ባስቸኳይ እንድታቆሙ ተብሏል ብዬ ሳስቆማቸው ከዛች በኋላ ያንን ሳውንድ ሲስተም ነቃቅሎ ለመጫል እንጃ 10 ደቂቃ አልፈጀባቸውም ሌላ ጊዜ እኮ 1 ሰዓት ከምናምን ነው የሚፈጅብን አንዱ ሲደበቅ አንዱ ሽንቴን ሲል አንዱ እንትን ሲል መከራችን ነው የምናየው ለመጫን መኪና ውስጥ ያን ቀን 10 ደቂቃ አልፈጀም ነቃቅለው አውቶቡስ ውስጥ አድርገው ወዲያው ገቡ መኪና ውስጥ አውቶቡስ ውስጥ ገቡና 5 ኪሎ ሜትር ነች ወደ አስፋልቱ እኮ ይታያል ዛልክ ስንደርስ አስፋልቱን ይዘን ወደ አዲግራት አቅጣጫ ወደ ደቡብ ማለት ነው ሙቭ ስናረግ ያ የነበርንበት ቦታ ጠቅላላ ወታደሩ በሙሉ ከመቼው ረም ብሎ እንዳለቀ እንደወጣ ከዛ ሜዳ ይገርማል ከዛ መድፍ ተተኮሰ እዛ ቦታ የነበራችሁበት ቦታ ላይ እዛ ቦታ ተተኮሰ 2 አህዮች ሞቱ እናንተ ልታልቁ ነበር እኛ ደጋግሞ እየተናገረ ያውም እየለመነን ልናልቅ ነበረ በኋላ ዲራት ከገባን በኋላ መጣ ቅራለው መሰለኝ እንደዛ በማድረጉ ያለንበት አልቤርጎ ይታወቃል አቶ ኪሮስ ብሎ ፈልጎ መጣ ቅድም እኮ አልሰማ ብለኝ ነው እንጂ እንዲ ስለነበረ ነው እኛ ተጨንቀን እኛስ ግዴታችን ነው ብናልቅ ምንም እንትን የለውም ሀገር ጠባቂዎች ነን እናንተ ግን እኛን ብላችሁ መጣችሁ እንድታልቁ ስላልፈለግን ነው እና ይቅርታ አድርግልኝ ብሎ ጋብዞኝ ተመልሶ ሄደ እላለሁ በጣም ትልቅ ሰው ነው በጣም
እንግዲህ ወደ አሁኑ ሁኔታ ከመምጣታችን በፊት እንደው በየቦታው ላይ ኪያዬ የማይል የለም። እኔ በየመድረኩ አንተ ተጋብዘህ በሄድክባቸው ቲያትር ቤቶች፣ ትልልቅ አዳራሾች ሁሉ ኪያ በኪያ ነው። ኪያ መሰረቷ ምንድን ነች? ምንስ ማለት ነው? ኪሮስ ሲያጥር ነው። ኪሮስ ሲያጥር ነው። ባለቤቴ ኪሮስ የሚለውን ኪ ነው የምትለው። ኪዬ ሆነ ኪን ኪዬ ከዛ እያለች ኪያዬ ሆነች። ኪያ የሚለው ደግሞ በኦሮምኛ እና በሲዳምኛ የኔ ወይም የኛ ማለት ነው። ግን መሰረቷ ግን ኪሮስ የሚለውን ሪፕሬዘንት ያደርጋል። ኪዬ ስታቆላምጠው ነው፣ ኪያ ስታቆላምጠው ነው። ግን ትርጉም ያለው ነገር ሲሆን በኦሮምኛ ኪያ የኔ ነው ወይም የኛ ነው፣ በሲዳምኛም እንደዚሁ የኔ ማለት ነው። እና እንደዛ ነው ስር እየሰደደች ሄዳ ነው መልኳ እንትን ያለችው። አሁንም የኛ ነህ በሸገር መዝናኛ አድማጮች በመላው ዓለም እየሰሙን ነው። በድረገጽም እየተሰማ ነው በሌላው ዓለም። የሁላችንም የኛ ነህ አንተም። ወደ አሁኑ ደግሞ ስንመጣ ይሄ ሌላ የህይወት ምዕራፍ ይመስለኛል። እንግዲህ የአይኖችን ብርሃን ካጣ በኋላ መንገዶች ተቀይረዋል። መጽሐፍ ማንበብ በጣም ተወድ ነበረ። የተለያዩ ተውኔቶችን ራስም ተዋናይ ነህ መተው እነሱን የማየቱ ነገር ላይም አሁን ያዝ የማድረግ ነገር አለ። እስቲ ከመነሻው እንምጣና በአውሮፕላን በረራ ላይ ነበረ ድንገት የአይኖች ብርሃን እየደበዘዙ የመጡትና እስቲ ምንድን ነው የሆነው? የዛን ጊዜ አሜሪካ ስንሄድ ነው እንግዲህ በ2016 በፈረንጆች አሜሪካ የጓደኛችን ልጅ ልታገባ ተጋብዘን ሄደን ነው እና ቨርጂኒያ አካባቢ ነው። እየተቃረብን ስንሄድ ልንዳረስ ስንል አንድ የኢሚግሬሽን ፎርም አለ የሚሞላ። እሱን ልንሞላ ሆስተሶቹ አዙረው እንትን አሉን ሰጥቶን፣ በኋላ እንትን ብል እምቢ አለኝ፣ አልነበባለኝ። ኧረ አልነበባለኝ እስቲ እንትን በይ አልኳት ባለቤቴን። በደነገጥኩ ብዥ ያለብኝ መሰለኝና አይኔን ባሸው ምን ብል ፊቴን ብታጠብ በፍጹም እንትን አልላለ። በይ እንግዲህ ስፔሊንጉን ንገሪኝና አንብቢልኝና እኔ እየነገርኩሽ ትጽፊያለሽ ብዬ የሁለታችንም ፎርም ሞላች። እሷ እኔ ስፔሊንጉን እየነገርኩ ሰጠን። 2 ሰዓት ከምናምን ላይ ደረስን፣ ጠዋት ማለት ነው። አጋጣሚ ሆኖ ፀሐይ ወጥቷል። እዛ ዳላስ ኤርፖርት ስደርስ ብዥ ያለ እንጂ ብርሃን ይታየኛል። መኪናዋም ሰውም ምንም ይታየኛል። እዛ ሌሊት ላይ እንደፈራሁት አይደለም፣ አይኔ ብዥታ ብቻ ነው። ወይ ተመስገን ብዬ ብርቅም ሰራብኝ መሰለኝ አዲስ ሀገር ስለሆነ። እዛ 2 ወር ቆየሁ። 2 ወር ቆይቼ ስመለስ ወደ ሀገሬ ዘ ሴም ቲንግ አውሮፕላን ውስጥ ሆኜ ባሰ፣ እምቢ አለኝ። ከአልቲቲዩዱ ጋር የተለየ ነገር ይኖረው አላውቅም፣ እምቢ አለኝ። ኤርፖርት ላይ ሻንጣዬን ማግኘት አቃተኝና አንድ ፖርተር የኤርፖርቱ ኦፊሰር ጋሽ ኪሮስ ምን ሆነ ነው ቆይተሃል እኮ ከቆምክ፣ ብዙ ሰው ግን ከአንተ ጋር የመጣ ሰው ሄዷል፣ ምን ሆነ ነው ሲለኝ፣ ኧረ ሻንጣዬን አጥቼው ነው አልኩት። እስቲ ታጉን አምጣልና ታጉን ሰጠሁት፣ የቲኬት ማነው የሻንጣ መቀበያ። ለካ የኔ ሻንጣ ይዞራል። እኔ ነኝ እንጂ ያላየሁት፣ ባለቤቱ ጠፍቶ አንተ ስላላየኸው እኔ ነኝ ያላየሁት እንጂ ይዞራል። እንዴ እኮ አለ እኮ ይዞራል እኮ በሉ ብሎ እነኚህ ጋር የሚገፉ አመጣና ልጆች ካሉት ውጭ ልጆቹ ጋር አገናኙት። መኪና ይዘው ከመጡም መኪና ላይ ጫኑለት፣ ካልሆነ ታክሲም ከሆነ ታክሲ ጋር አድርሳችሁ ኑ አለ። እግዚአብሔር ይስጠው ልጆቼም ጠበቁኝ። ወደ ቤት የገባው ያን ቀን እንትን አልኩ። በነጋታው ሐኪም ቤት ሄድኩ። ግላኮማ ነው፣ ስለዚህ አቫስቲን የሚባል መርፌ ትወጋለህ ተብዬ አቫስቲን መርፌ ተወጋሁ፣ አይኔ ላይ ማለት ነው። ከዛን ጊዜ በኋላ እንግዲህ 20 ምናምን መርፌ 28 መርፌ ተወግቻለሁ አይኔ ላይ እና አይኔ ግራጁዋል ነው እየደከመ ሄደው፣ ቀስ በቀስ እየደከመ በአጭር ጊዜ ውስጥ አበቃ። ህንድ ሁሉ ሄጃለሁ። ወዳጆቼ ስማቸው እንዲጠራ የማይፈልጉ ወዳጆቼ አዋጥተው ከሚቆጨን እስቲ ውጭ ሀገር ቼክ አድርጋ አሉኝ። ሐኪሜም የብሩህ ቪዥን ባለቤት ዶክተር ትልቅ ሰው ከሚቆጭህ ሪፖርቱን ጻፍልህና አንድ የሆነ ሆስፒታል ፈልገህ ቼክ አድርጋ አለኝ።
ህንዶች ናቸው የተቀበሉኝ። ሌሎቹ አብቅቷል አሁን በመትለን ሪፖርት ያበቃ ነገር ነው የሚደረግ ነገር የለም አሉ በኢሜል ተልኮ። ህንዶቹ ግን ካልመጣህ አይሆንም አሉ። ህንድ ኒው ዴልሂ ሄድኩኝ። ከኒው ዴልሂ ወደ 40 ኪሎ ሜትር እንደ ደብረ ዘይት አይነት ጎራጎር የሚባል ቦታ እዛ ሄድኩኝ። ልጄም ባለቤቴም ነበረች የኮቪዱ ጊዜ ማለት ነው። እነሱ ብሎ ከመጀመሪያው ጀምሮ ምርመራ ጀመሩ። ያው ገንዘብ ነው ለእያንዳንዱ ነገር ስትወጣ ስትገባ። መጨረሻ አይ በትክክል እኮ አገር ያረከው ነገር እኮ ልክ ነበር፣ ምንም የሚደረግ ነገር የለም አሉ። ሌሎቹ ኤቲካል ሆነው ፈረንጆቹ ጀርመን፣ እንግሊዝ፣ እስራኤል፣ ቱርክ፣ ታይላንድ እነኚህ አይቻልም በቃ አብቅቷል ከዚህ በኋላ የምናደርገው ነገር የለም ብለው በኢሜል መልስ የሰጡት እነኛ ካልመጣ ያሉኝ ህንዶች እዛ ከሄድኩ በኋላ ልክ ሌሎቹ እንዳሉኝ በኢሜል እንደተመለሰልኝ ነው እዛ ድረስ እንደተመለሰልኝ መርፌ ነው የምትወጋው አለኝ። 3 መርፌ 3 ወር ለ3 ወር ለመወጋት ታዲያ እዛ ሀገሬ ስወጋ አልነበረም ወይ? 3 ወር ለመወጋት እዚህ ቁጭ ብዬ ገንዘብ አወጣለሁ እንዴት ይሆናል ብዬ በሉ ጻፉና ስጡኝ መርፌውን እና መድኃኒቱን ብዬ ይዤ መጣሁ እና ሀገሬ ተመለስኩ እልሃለሁ። እንዳውም አጋጣሚ ሆኖ ምን ገጠመን፣ እንደ ዛሬ ተነስቼ ከሌሊት 6 ሰዓት በነጋታው ማክሰኞ ነው ህንዶች ከውጭ ሀገር የመጣችሁ እንግዶች ኳራንቲን ግቡ አሉ። ለዚህ ለኮቪድ ኳራንቲን ምን ገባ ነኝና ልጄ ባለቤቴ ማን ነው ስንቅ የሚያቀብለን? ገንዘብ እንዳው ብንፈልግስ ማን ነው ከባንክ አውጥቶም ያመጣልን? መከራ ነበር። አስቸጋሪ ጊዜው ጥሩ ጊዜ ነው። አዎ ከዛ በኋላ እዚህ ገብተን ደግሞ ማክሰኞ ገብተን በነጋታው ሮብ ደግሞ ምን ተባለ፣ ከውጭ የምትመጡ ኢትዮጵያውያንም ሆናችሁ ትውልደ ኢትዮጵያውያን እና የውጭ ሰዎች ጊዮን እንድትገቡ ኳራንቲን። ጊዮን ደግሞ 80,000 ነው በሰው የሚከፈለው ለኳራንቲን። አዎ ሶስታችን 240,000 ልንከፍል ነበር ማለት ነው በአንድ ቀን ባናመልጥ ኖሮ። እንዴት አመለጣችሁ? እኛ ማክሰኞ ገባን፣ ሮብ እዚህ አናውንስ ተደረገ አንድ ቀን ነው። አዎ እዚህ የገባንለት ደግሞ ህንዶች ማክሰኞ ዕለት ግቡ ከዛሬ ጀምሮ አሉ። ከዛም አመለጥን። እዚህ ማክሰኞ ስለገባን ከሮብ ጀምሮ የሚደረገው አመለጠን። እግዚአብሔር አወጣንልሃለሁና ሌላ ውጪ ነበር ደግሞ ይሄን የሚሆነው። ከዛን ጊዜ ጀምሮ ይኸው ተመስገን ብዬ ተቀብዬ እኖራለሁ እላለሁ። እንደዚህ ግላኮማ እንግዲህ እዚህም በእንደዚህ አይነት ነገር ላይ እነ ዶክተር አበባ ተክለ ጊዮርጊስ የሚባሉ ወዳጆች አሉን፣ መረጃ ይሰጡናል። በግላኮማ ሰራቂ ብርሃን ይሉታል። ምንም አይነት ህመም ሳይሰማ ድንገት ጥፍት ነው የሚለው እና ባሳለፍከው ዘመን እንደዛ ነበር። ምንም የህመም እንደው ትንሽ የመጠዝጠዝ አይነት ሌላ አልሰማም። መርፌ ስወጋ ነው ትንሽ የተወጋ ሁለት ይጠዘጥዘኛል። ያው መርፌ አይደል አይን ውስጥ እንትን ያለው ተዘጥዘኛል የተወጋ ሁለት። በተረፈ ግን ምንም በቃ እንዳው አይን በጣም ሴንሲቲቭ ነው አይደለ ለሁላችን የሚመስለን። መርፌው ገብቶ እስኪወጣ ድረስ እና አዮዲኑ ኢንፌክትድ እንዳይሆን የሚያደርጉበት አዮዲን ነው እንጂ የሚያቃጥልህ ምንም እንትን የለውም። ሌላ ግን ህመም የለው፣ ምንም ህመም የለው። ህመም የለው። እንግዲህ ከዚህ በኋላ ይህ ከሆነ በኋላ ቀደም ሲል ከስቱዲዮ ውጭም ሆነን አንድ ጊዜ ብቻ ተከፈዋልክ። አሁን እኔ ዛሬም በዚህ ፕሮግራም ማሳየት የምፈልገው ያንተ ጥንካሬ ነውና የብሬልም ተማሪ ሆነሃል፣ ህይወትን በአዲስ መንገድ ተቀብልሃታል እንዳመጣጧ። አንድ ጊዜ ግን እምባስኪ ተናነቀ አንድ ጓደኛ ልጅ እንዳረ ያቺ ተዳረችው ልጅ ሴንት ሜሪ ነበር የምትማረውና የሷ ተራ ደርሶ እኔን ጋብዛኝ ነበር እዛ ትምህርት ቤት ለክላሷ ልጆች ኤክስፒሪየንስን እንድናገር ጠርታኝ ጋብዛኝ ሄጄ ነበር እና እሷ ታገባ ነበር። ያኔ እንግዲህ የጠራችን ጊዜ አይኔ ደህና ነበር ጊዜ ነው። ጠርታኝ ሲሄድ እዚህ ኢንተርኮንቲኔንታል ነው በቃ ምንም አይታየኝም፣ ብዥ የሚል ነገር ነው የሚታየኝና ያኔ አዘንኩ፣ አለቀስኩ። ባለቤቴ ከጎኔ ነበረች፣ ጓደኞቼም አሉ የቲያትር ቤት ጓደኞቼ። ምን ሆነ ነው የምታለቅሰው አለች። አይ እንዲሁ ዝም ብዬ ነው። እግዚአብሔር ምን አርግ ነው የምትለው? አይኑን በእንጨት እኮ እንደወጋው ነው የሚቆጠረው። ምን ሆንክ አሁን? እኔ ምንድነው ልጆቼ እኮ ሲያገቡ ቬሏቸውን አላየውም፣ ውበታቸውን አላየውም፣ ደስታቸውን እኮ አላየውም ብዬ ነው ሆዴ ባሰኝ።
እና እንደዛ ስትለኝ ለካ እውነቷን ነው በቃ ጠራረኩና እምባዬ ዝም አልኩ ሳስበው ልክ ነች ሚስቴን ያገባዋት ስለማቃት ነው መርጬን ያገባዋት ቆንጆ ነች ልጆቼም አቃቸዋለሁ መልካቸው ያኔ እንግዲህ ሲያገቡ ውበት ይጨምራሉ ምን ያው ውበት ግን ባለበት ነው ያው በሜካፕም በምንም ጎላ ሊሉ ይችላሉ ስለዚህ እኔ የተወሰኑ የአፍሪካ ሀገሮችም የተወሰኑ የአውሮፓም ሀገሮች አይቻለሁ ሀገሬን ሙሉ በሙሉ እገሌ ከገሌ ሳይባል ከጫፍ እስከ ጫፍ ነው ማቀውና ምንድነው እንደዚህ ያደረገኝ ምን አይነት ደንቆሮ በሆነ ነው እንደዚህ ሆንኩት ብዬ ተረጋጋ እና እንግዲህ አይኖች ብርሃን በነበረ ጊዜ ሁሉንም አይተዋል እንዳልከው ነው ባለቤትንም ታውቃታለህ ልጆችንም እንዴ ህዝቡንም እኮ በሙሉ ታውቀዋለህ በመድረክ አዳራሽ ሙሉ አንተን ስናያደል ይኖር ነው አውቀዋለሁ ስለዚህ እና እኔ ነኝ ልክ ያልሆንኩት ብዬ ከዛን ጊዜ ጀምሮ እኔ ደስተኛ ነኝ ባልሆንስ ምን አመጣለሁ ምንም አታመጣም ፈጣሪ ያለው ነው የሚሆነው በቃ ምን ይደረጋል ስማ ተመስገን ይለዋል ሰው ባያሌው ታሞ ያማረሩ እንደሆን ይጨምራል ደግሞ ይባላል ይሄ ትራዲሽናል የሆነ አባባል ነው እግዚአብሔር ስላማረርክና እንትን ስላልክ ብሎ አይጨምርም ሰው አይደለም እግዚአብሔር ግን ያማረርክ እንደሆነ ሌላ በሽታ ታመጣለህ እግዚአብሔር ሰጠ እግዚአብሔር ነሳ ነው ነገር ደም ግፊቱ እየባሰ ነው የሚሄደው ስኳሩ ከፍ እያለ ነው የሚሄደው ተጨማሪ ወጪ ነው የምታወጣው የጤና ቀለቡ ትንሽ ነው ይሉ ነበር የባለቤቴ እናት ጤና ብዙ አያስወጣም ጤና ከሌለ ግን ብዙ ነው የምታወጣው ስለዚህ ብታማረር ብትበሳጭ ቁጭ ብድግ ብትል ምትጨምረውና የምታወጣው ይበልጣል ስለዚህ ተመስገን ማለቱ ነው ለህሊናም ሳቲስፋክሽን አሁን ልጆቼ አይ እረፍት እኮ ያረግም ወጥቶ ይሄዳል እንደው እረፍ ቢሉትም አይሰማም ይላሉ ሐኪሞች ጋር ስንሄድ አይጃቸው ነው የሚሄደው ታዲያ ተሳሳተ ነው የምትሉት ይሏቸዋል እሱ እኮ ልክ እኮ ነው አምሮ እኔ ጤነኛ ነኝ እኮ እያለው ነው ጤነኛ ነኝ የትም ቦታ በማንኛውም ሰዓት ወጥቼ መግባት መመለስ እችላለሁ እንደኔ ጤነኛ ሰው የለም እያለ እኮ እየነገረው ነው ስለዚህ ይሄ እኮ ለሱ ህመም በጣም ትልቅ ነገር ነው በሽተኛ ነኝ ህመምተኛ ነኝ ካለ ነርቮቻችን ሴሎቻችን ትን ያሉ ነው የሚሄዱት ሰው የሐሳብ ውጤት ነው አዎ የሐሳብ ውጤት ነውና ትክክል ነው አትከልክሉት አላቸው ስለዚህ እኔ ወጥቼ አገር ፍቅር ሄጄ አገር ፍቅር ተከብሬ ቁጭ ብድግ ተብሎ ስቄ ተጫውቼ ደግሞ ትዝታ አይጠፋም ቅድም አሁን ያነሳው የቬኑስ ነጋዴ ጅጅጋው የጠልፎ በክሴው የምን ማአት አለ ማአት የሚወራ ነገር አለ እሱን ሁሉ አውርተን ስቀን አንዳንድ ሰዎች አሉ እኔ የተኛሁበት አልቤርጎ ቁጥር የት ከተማ ምን ቀን እንደሆነ የማይረሱና ያንን ትዝታን ስቶ የሚያወሩ ሰዎች አሉ ይሄ ከዚህ የበለጠ ሰው እኮ ሲያረጅ በትናንትና ነው የሚኖረው በነገ አይኖርም ወይም በዛሬ አይኖርም በትናንትናው ነው የምትኖረው በትዝታ ነው የምትኖረውና ከዛ የበለጠ ደስታ ደግሞ የለም እሱን እያነሳን እየተጫወትን ኖራለን እንዳልከው ከ9 ወር በፊት ልክ አይኔን ሲያመኝ ምን ሆነ ጓደኛዬ መንበረ አሜሪካ ያለችው እንዴ ሌላ ሰው ቢሆን ሆይ ሆይ ትሉ ነበር ለምንድነው ኪሮስ አይኑን ታሞ እንኳን በሬዲዮ እንትን ያላላችሁት ብላ ሰይፉ ጋር ደወለች ሰይፉ ደወለልኝ አይ ሰይፉ ሻኔኮ ግርግር አልወድም ግርግር አልፈልግም የኢትዮጵያን ህዝብ ምን አርግልኝ ልለው ነው በስንት ነገር ነው የሚቸገረው የኢትዮጵያ ህዝብ በድርቅ በምን ኩላሊት ፌለር በምን ፌለር እየተባለ ብዙ መከራውን ነው የሚያየው በመዋጮ እንትን ሚል ነውና እኔ ምንድነው አርግልኝ ምለው እኔ አሁን በቃ ማበረታታት ነው የምፈልገው አይዞህ እንድትሉኝ ነው እንጂ ሌላ ምንም አልፈልግም በየመለስኩ ምን ይሆናል ያኔ አንድ አይነ ስውር ወንድሜ ዌልካም ቱ አወር ክለብ አለ ወይኔ አልኩኝ he was right እሱ ልክ ነው በቃ አይዞህ ማይቻል ነገር የለም ማትቀበለው ነገር የለም ተቀበለው ነው ያለው እኔ ግን ሳደን ሆነብኝ ድንገት ከንተን ወደ እንትን ፈጣን ሆነ ሽግግሩ ፈጣን ሆኖ
እንኳን ደህና መጣ ለመባል በቃ ወይ ብዬ እንትን አልኩኝ። ግን ልክ ነው እና ይሄንን የሰሙ ወዳጆቼ ዘመድ ገብረ አምላክ የሚባል ተፈሪ የሚያውቀዋል እዚህ ባህል ማዕከል ሙዚቀኛ ነበር ጊታሪስት እንደኔ የአይን ብርሃኑ ሙሉ በሙሉ እንትን አላለም ነበረ አይነ ስውራን ሁሉ ሙዚቀኞቹን ሁሉ እየመራ ነበር የሚሄደው አሁን ሙሉ በሙሉ አይነ ስውር ሆኗል እና ዘመድ ሰማና አቃቤ ሕግ ነበር የሚሰራው ብሬል መማር የምትፈልግ ከሆነ እኔ አሬንጅ ላድርግልህ አለኝ እፈልጋለሁ አልኩት የመጪው ዘመን ታሪኬን ያለፈው ታሪኬን መጻፍ ፈልጋለሁ እስቲ ሳረጅና ስረጋጋ ጽፋቸዋለሁ ያልኳቸው ታሪኮች አሉ ስክሪፕት ጽፋለሁ ያልኩ ነበርና በቃ አሁን በስክሪፕት መጻፍ አልችልምና ብማር ደስ ይለኛል አልኩት አብዱቄ ከፈኔ የሚባል የዚህ ቅድም የነተሾማ አሰግድን ስንብት አንቺ የበርበር ሽቶ የጥላሁን የመሳሰሉትን አሬንጅ ያረገ አብዱቄ ከፈኔ ሂስቶሪያን ነው ብርሃኑ ጋፋም እንግዳ ሆኖ ነበር መጽሐፍም እንትን ብሎ ተፈሪ እንዳውም ተርኮለታል መጽሐፍ መረቃው ላይ እና የብርሃኑ ጋፋ መምህር ነበር የታሪክ መምህር እዚህ መነን ትምህርት ቤት እሱ እኔ ስፖንሰር አድርገዋለሁ አለ አብዱቄ ከፈኔ በዘመድ አማካይነት ማለት ነው ዘመድ ገብረ አምላክ ዘመድ ጓደኛው ነው ከዛ ለማ ተነገረ እዚህ ቱጌዘር የሚባል መነን ትምህርት ቤት አካባቢ ቱጌዘር የሚባል ማዕከል አለ አይነ ስውራን የሚንከባከብ የሚያስተምር የአይነ ስውራን ልጆች ደግሞ አይነ ስውራኑ ለልመና ሲወጡ ሎተሪ ሊሸጡ ሲወጡ ልጆቻቸው ቢያንስ ልመና እንዳይማሩ የሚያቆይላቸው ነው ይሄ ቱጌዘር የሚባል ማዕከል የጀርመን ቱጌዘር የሚባል ማህበር ነው የሚረዳቸው አሁን ኢንፋክት በዚህ በተለያየ የዩኤስኤአይዲ የእንትን ቅነሳ ምክንያት ትንሽ ተዳክሟል እርዳታቸው ግን 30 ህፃናት ልጆች ያሳድጋሉ ከ2 ዓመት እስከ 5 ዓመት ማታ ያው ቤተሰቦቻቸው ጋር እንትን ይላሉ ያስተምሯቸዋል ቁርስ ምሳ ይሰጧቸዋል አይነ ስውራን የሆኑ አባላትም እንትን ያደርጋሉ እየዞሩ ያሰለጥናሉ ስልጠና ይሰጣሉ እና ትልቅ ማዕከል ነው በዛ ማካይነት አቶ አሰፋ ጸጋዬ የሚባል መድኃኔዓለም ትምህርት ቤት 38 ዓመት እንግሊዝኛ ያስተማረ እሱ አይነ ስውር ነው እሱ ብሬል ያስተምረኛል ሂሩት ሹሜ የምትባል ኮምፒውተር ታስተምረኛለች የአይነ ስውራን ኮምፒውተር ይሄንን ተመሬ 8 ወር የዛሬ 15 ቀን እዛው ቱጌዘር ማዕከል የኔ ጓደኞች ልጆቼ ባሉበት አንድ 12 ሰዎች ሄደን መኪና ዘጋጅተው ዳቦ ዘጋጅተው ቡና አፍልተው ሰርቲፊኬት ሰጡኝ እና የቱጌዘር የበጎ ተግባር አምባሳደር አድርገው ሾሙኝ ይላልው በጣም ደስ እና ይሄ ፌዝ 1 ነው ሰርቲፊኬቱ ፌዝ 2 አብዱቄ ከፈኔ እኔ ከፍላለሁ ስፖንሰርሺፑን ይሄ የብሬልና የኮምፒውተር የአይነ ስውራን ኮምፒውተርና የአይነ ስውራን ብሬል በደንብ ፐርፌክት ሆነ ነው ማወቅ ያለብህ ለምትፈልገው ዓላማ ማዋል እንድትችል እኔ ስፖንሰር አደርጋለሁ አለኝ እሱ ካናዳ ነው የሚኖረው አሁን ስፖንሰር አደርጋለሁ ብሎ ደውሎልኝ ነበር እነሱም አሁን ከ15 ቀን በኋላ ይቀጥላሉ ነገር ግን የአምባሳደርነቴን መናገር ስላለብኝ ብዙ ሰዎችም ትብብር እንዲረዱ ይሄንን አይነ ስውራን ማህበር ይሄ ቱጌዘር ማህበር ደግሞ አንድ ታሪክ ምንድነው 70 ዓመት የሞላው ሰው ብሬል አስተምሮ ሲያበቃ የመጀመሪያው ሰው ነኝ እኔ ከን በወጣትነት ነው አይነ ስውርነት ገጥሞ ሰዎችን የሚያስተምሩት እኔ ግን በ70 ዓመቴ ነው የመጀመሪያው ሰው ነኝ አንድ ሌላውና ትልቁ ደግሞ የመጀመሪያው የኪነ ጥበብ ባለሙያ ከእድሜ በኋላ ከዘመን በኋላ አይነ ስውር የሆንኩ የኪነ ጥበብ ባለሙያ በ70 ዓመቴ ብሬል የተማርኩ ባለ የኪነ ጥበብ ባለሙያ እኔ ያለሁኝና እንደ ምሳሌ ያ ትምህርት ቤት ያ ማዕከል
ሊመሰገንና ሊደነቅ ይገባዋል። ጋሽ አሰፋ ጸጋዬ መምሬ፣ ሂሩት ሹሜ፣ ጋሽ ብርሃኑ ደግሞ ዳይሬክተሩ፣ ዘመድ ገብረ አምላክ፣ ጋሽ አብዱቄ ከፈኔና የማዕከሉ ሰራተኞች በሙሉ ሊደነቁ ይገባል። አሁን ጥሮታ ወጥቼ እንኳን ቢሆን ቢሮ ሰጥተውኝ የምማርበት ቢሮ የሰጡኝ አገር ፍቅሮች ናቸው። አገር ፍቅር ቲያትር ቤት መጀመሪያ በአብዱል ከሪም የሚባል ስራ አስኪያጅ፣ ከዛ ቀጥሎ ሰለሞን ሀጎስ፣ ከዛ ቀጥሎ ደግሞ ባረክ የሚባል ለተወሰነ ጊዜ መጥቶ ነበር በስራ አስኪያጅነት። አሁን ደግሞ ጥበቡ የሚባል ስራ አስኪያጅ ነው ያለው። እነኚህ ሁሉ ፈቅደው የቢሮ ባለቤት ደግሞ ነብዩ ግርማ የሚባል ሙዚቀኛ ነው። እሱ እንኳን የወንድሜ ጓደኛዬ ልጅ ነው። ቢሮውን ፈቅዶ እዛ እየተማርኩ ነው። ለቀጣዩም ቢሆን የሚያስፈልግህ እንተባበራለን ብለው ፌዝቱም እዛው ነው የምማረውና እነኚህ እንዲመሰገኑ ፈልጋለሁ። በጣም እነዚህን እናመሰግናለን። አንተ እኮ እንደውም ሌላው አይነ ስውርነት ባልጠበቀው ጊዜ ቢመጣም ከቲያትር ህይወት ከጥበቡ አልወጣም። አሁን ከማን ያዘዋል ጋር እንደገና ከማን ያዘዋል እንደሻው ጋር ጀምራችኋል የሚባል ነገር ሰማሁ። አሁን ልምምድ ላይ ነው ያለው። አሁን ምን እየሰራችሁ ነው? ከመድረኩ አልወረድኩም። ግን ከዛ በፊት ምን አለ መሰለ፣ ልክ አይኔን ሲጀምረኝ ዳና የቴሌቪዥን ድራማ እየተነበበልኝ ዲያሎጉን ደጋግሜ በመስራት ጥላሁን ታፈረ አሰርቶኛል። ቢያንስ አመት ከምናምን ሰርቻለሁ ዳናን አይኔ እንደዚህ ከሆነ በኋላ። ቀጥሎ ደግሞ በጣም በሚገርም ሁኔታ ማመስገን ያለብኝ ሰው መሆን ይስማው ወይም ሶሚክ የሚባል ካሜራማንና ዳይሬክተር ያሁን ፍቅር እስከ መቃብርን የቀረጸው ፕሮዲዩስ ያደረገው ከኢትዮጵያ ቴሌቪዥን ጋር ሆኖ እሱ አደይ የሚባል የምንድነው የምትለው የዲኤስቲቪ ድራማ እሱ ጋር እንዳላስቸግርህ እኔ እኮ አሁን አይኔ አያይምና አላወቅ ከሆነ አይኔ አያይምና ማንበብ ስለማልችል ለቀረጻው አስቸግርሃለሁ እባክህ ልቅርብህ ስለው በፍጹም አትቀርም፣ ደጋግመን እንቀርጸዋለን እንጂ እያነበብንልህ አንተ ነው የምትሰራው ብሎ አመት ሰርቻለሁ። አንድ አመት ሰርቻለሁ። የሆነ የኮሎኔል ገጸ ባህሪ መሳሪያ የሚሸጥ ገጸ ባህሪ አንድ አመት ያህል ሰርቻለሁ። ከዛ ቀጥሎ ነው እንግዲህ ኢንፋክት እሱ ብቻ አይደለም ቢኒያም ወርቁ አርቲስት ቢኒያም ወርቁን ታውቀዋለህ? አዎ። ቢኒያም ወርቁም አንድ ፊልም ሊሰራ መሪቷን አይሆኜ ለመስከረም ዘመን መለወጫ ቀብድ በልቻለሁ። እሺ፣ ገና አልተጀመረም ፊልሙ ግን ቀብድ በልቻለሁ ወስጃለሁ። ስለዚህ እሱ መሰራቱ አይቀርም። ሌላው እንግዲህ ከማኔ ጋር ያለው የቤርቶልት ብሬሽት የሚባል ጀርመናዊ እንዳውም ፈላስፋ ነው፣ የቲያትር ፈላስፋ። እሱ የጻፈው ካውኬሲያን ቾክ ሰርክል የሚል ቲያትር ማን ያዘዋል የመጨረሻው ፍርድ ብሎ ተርጉሞት እሱ ራሱ ዳይሬክት እያደረገው ነው። የሽማግሌ ገጸ ባህሪ እየተለማመድኩ ነው ያለሁት እና እየሰራሁ ነው ያለሁት። እኚህን ሽማግሌ እንግዲህ በመድረክ ገጸ ባህሪውን እሳቸውን እንጠብቃቸዋለን። ሌላው ትልቁ እኔ እንኳን በስፍራው ተገኝቼ በጣም እንደዚህ አይነት የደስታ ስሜት ውርር ንዝር የሚያደርግ ነገር አለ አይደል? እንደዛ አይነት ስሜት የተሰማኝ ለአንተ ክብር በተስፋ ኢንተርፕራይዝ የተዘጋጀው መድረክ ነበር በሀገር ፍቅር ቲያትር ቤትና በማርሽ ባንድ የታጀበ ነበር። አዳራሹ ግጥም ብሎ ሞልቷል። ምን ነበር እንደው ስሜቱ? እኔ እሱ ምን ተሰምቶት ይሆን በቃ ታድሎ እያልኩኝ ነበር። እዛ ጋር እኛ ቆመን ለምናየው ይሁን የደስታ አምባል አይደል? እንደዛ አይነት ስሜት ውስጥ እየከተተን ነበር። ያን ጊዜ እንዴት ነው አሁን የምታስታውሰው? ቅርብ ጊዜ የሆነ ነው በርግጥ። እንግዲህ 7 ወር ሆኖታል። 2017 መጋቢት 27 ላይ ነው የሆነው የነገር። ወንድምዬ ቅድም ነግሬሃለሁ፣ እኔ ወታደር ልጅ ነኝ ብያለሁ። ወላጆቻችን እድሜያቸውን ይቀንሱ ይሆናል። ለምን ጥሮታ ለመውጣት ቶሎ እንዳያስወጧቸው እድሜያቸውን ትንሽ ሊያደርጉ ይችሉ ይሆናል። የልጆቻቸውን እድሜ ግን መቀነስ አይችሉም። ለምን በለኝ፣ ጦር ሰራዊትና ፖሊስ ልጅ በወለደ ቁጥር 2 ብር ደሞዝ ይሰጣል ለልጅ ማሳደጊያ። ስለዚህ ልጁ የተወለደበት ቀንና ሰዓት ዓመተ ምህረት ይጻፋል፣ ሪፖርት ይደረጋል፣ ደሞዝ እንዲጠየቅ ማለት ነው። ስለዚህ የኔ የታወቀ ነው። መጋቢት 27
1947 ዓመተ ምህረት ነው የተወለድኩት። ስለዚህ እኔ በምንም አይነት አልሸውድም ስለማቀው እና ስለምናገር እኔ 68 ዓመት ሆነኝ 69 ዓመት ሆነኝ እያልኩ ስለምናገር ተፈራ ወርቁ የተስፋ ኢንተርፕራይዝ ባለቤት በቃ ይሄንንማ 70ኛማ ማክበር አለብን ይላል። እኔ ግን እንደ ቀልድ ነበር ዝም ብዬ የማየው። በኋላ ጊዜው ሲደርስ ተፈሪን፣ ሰለሞን አስመላሽን፣ ቶማስ ቶራን እና ልጄን ክላራን ሰማል ኪሮስን እና አበበ ተምትምን አድርጎ አይ እንግዲህ እንደዚህ ልናከብር ነው ሲል ልጆቼ አይ ስፖንሰር እንዳትለምን እንዳትጠይቅ የሚያስፈልገውን እኔና እህቴ እንትን እንበል እንሸፍን፣ ይሄ ለመስተንግዶ ለባነር ለምናምን የሚሆን እኛ እንትን እንበላሉ። በዚህ አጋጣሚ ነብዩ ባየም ትልቅ ኮንትሪቢዩሽን አድርጓል። ፌደራል ፖሊስን ጠይቆ በማምጣት በነፃ 5 ሳንቲም አልወሰዱም። እንዴ አንድ አርቲስት ቲያትር ቤቱ እና አርቲስቱ አንድ ላይ ስለሚከበር ምናምን ተብሎ በቲያትር ቤቱ ስም ነው የተጠየቀው እና ያንን ያየኸው ነገር የተሰራው እኔ አላቅም ነበር እውነት ለመናገር። እኔ ብዙ ሰዎች ለምን አልጠራህንም ብለው ተቀይመውኛል። ጠሪም አልነበርኩም፣ እኔ ጋባዥም አልነበርኩም። እነ ተፈራ ነበሩ ጋባዦች፣ እነ ተፈሪ ነበሩ ጋባዦች። እነ ተፈሪ ነበሩ። እነንትና ቅርቦቻችን ናቸው፣ እነንትና ወዳጆቹ ናቸው፣ እነንትና ጓደኞች ናቸው፣ እነዚህ ቢጠሩ ሲሉ የነበሩት ወዳጆቼ ናቸው እንጂ እኔ አልነበርኩም። እኔ ምንድነው መሰለኝ ይደረጋል ሻይ ቡና ይደረግና አንድ ሁለት ሰዎች ስለ ኪሮስ ባህሪ ንግግር ያደርጋሉ። ከዛ በኋላ አንድ ሁለት ጥያቄ ይጠየቃል። ከዛ እስቲ መልስ ስጥ ተብዬ እኔ መልስ ምሰጥና አንድ 15-20 ደቂቃ መናገር ነው እንጂ መሰለኝ ትንሽ አዳራሽ የሀገር ፍቅር ቲያትር ቤት አዳራሽ ሞልቶ ማርሽ ባንድ መጥቶ እንደ አንድ ትልቅ እንትን ድብልቅልቅ ያለ ነገር ሆኖ ማታ ላይ ምናልባት ልብ ብለህ ከሆነም መስተንግዶ ነበር። ጾም ነው ወቅቱ፣ ግን የጾም መስተንግዶ ነበር። የሚጠጣም ነበርና ይሄ ሁሉ ይሆናል ብዬ በፍጹም አላሰብኩም ነበር። ይሄን ሁሉ ልጆቼና ተፈራ ናቸው የቻሉት። ትልቅ ነገር ነው። የብሬል መምህርም እኮ እዚህ ተመስግነው ነበር። አመስግናል የመስተንግዶ ላይ ከዝግጅቱ በኋላ በነበረው። ጋሽ አሰፋ ጋሽ አሰፋ በጥበብና በዘዴ ሁለታችንም የ70 ዓመት አዛውንቶች ስለሆን እየተከባበርን ነው የምንባረው። ተማሪና አስተማሪ ተከባብሮ መቼም ይከብዳል። ተማሪ ሄዚቴት ቢያደርግ፣ ተማሪ ቢዘገይ፣ ተማሪ በትምህርቱ እንትን ቢል ቢደክም መቆጣት አይቀርም አስተማሪ። ጋሽ አሰፋ ግን እጅግ በጣም በሚገርም ሁኔታ በሚደንቅ ሁኔታ ያለው ታክቲክና ያለው የማስተማር ጥበብ ልነግርህ አልችልም። በጣም መልካም ሰው ነው። 38 ዓመት እንግሊዝኛ አስተምሯል መድኃኔዓለም ትምህርት ቤት፣ ማስተርስም ያለው ሰው ነው። በጣም ትልቅ ሰው ነውና ሊመሰገን ይገባዋል። ሁሉም ጋሽ ብርሃኑም ዳይሬክተሩ፣ ሂሩትም፣ አሁንም ደግሜ ዘመድ ገብረ አምላክ፣ አብዱቄ ከፈኔ እነኚህ በሙሉ ሊመሰገኑ ይገባል። አገር ፍቅሮች ሊመሰገኑ ይገባል። የእንትኑ እንዳልኩ ከዛ በኋላ እኮ ብዙ ሰዎች ትልልቅ ነገርም ተደርጓል። በልደት በዓላቸው ተሸልመዋል፣ ምን ብለዋል። እኔ ግን ለእኔ ትልቅ ሽልማት የመጀመሪያው ሰው ሆኜ ትልቅ ማስታወሻ፣ ትልቅ የማርሽ ባንድ እንትን ቲያትር ቤቱ ተባብሮ ያ ሁሉ ህዝብ መጥቶ ለማንም ያልተደረገ ለማንም ተደርጎ የማይታወቅ ክብር ነው የተሰጠኝና ለኔ ትልቅ ሽልማት እሱ ነው። ከዛ በኋላ ቤት መኪና ምናምን ሁሉ ነበራሉ የሌሎች ሰዎች። እኔ ግን ከዚህ በላይ እንደ ትልቅ ነገር ማየው የለም እውነት ለመናገር። በጣም ደስ የሚል ነገር ነው። በቅርቡ እንግዲህ ባሳለፍነው እሁድ በአንድ የመጽሐፍ ምረቃ ላይ አንተ የክብር እንግዳ ሆነ ተገኝተህ እዛ ላይ ተገናኝተን ንግግር ባደረክበት ጊዜ የመጽሐፍ ምርቃት ነው። መጽሐፍ ማንበብ ሌሊቱን ሙሉ አነብ ነበረ። እሱ ትንሽ ይቆጨኛል ብለሃል ማንበብ። እኔ ደግሞ አሁን ማስበው ምንድነው አንዳንድ ጊዜ ሰዎች አይኖቻቸው ማየት ካልቻሉ
ጆሮ ላይ የሚጨምር ነገር ያለ ይመስለኛል። ምክንያቱም አሁን የምናየው ነገር ሀሳባችንን ይሰርቃል። በጣም የሚገርመኝ አይነ ስውራን የሆኑ ብዙ ወዳጆች አሉኝና አንዳንድ ጊዜ ደግሞ መንገድ ላይ አንድ ሰው ስታሻግር ወዳጄ ወዴት ነው የምትሄደው ስትል ከሌላ ይለዋል። በሬዲዮ ሰምተው በጣም ነው የሚያስደንቅ። እንደዚህ በድምፅ እንኳን ሰምተው የዓለሙ መረጃ ደግሞ የበለጠ ቅርብ ይሆን እንዴ? ማዳመጥ ላይ በጣም ስለምታተኩር ያ ነገር አላካካሰብ ንባብን አዳምጣለሁ። ግን ምን አለ መሰለህ የኛ ትረካዎች እኮ አሉ፣ የተለያዩ ትረካዎች አሉ። ግን ተራኪው የሚፈልገውን ነው የሚተርከው። ለኮመን አንደርስታንዲንግ የሚሆን ለብዙ ሰዎች እንደኔ ሽማግሌ ትንሽም መጽሐፍ ያነበበ ሰው ብዙ ነገር ያየ ሰው የሚሆን እኔ አሁን አውቶባዮግራፊ እወዳለሁ፣ ታሪክ እወዳለሁ። እንደዛ ነው የምወደው። ልብ ወለድ ቢነበብልኝ እኔ አሁን ብዙ አይመስጠኝም። እኔ አሁን ብዙ ታሪኮች አሉ፣ የአሜሪካን ሀገር ታሪኮች አሉ። ልጆች ወላጆቻቸው ሲያረጁ እንዴት ቢትሬይ እንደሚያደርጓቸው፣ እንዴት አቢዩዝ እንደሚያደርጓቸው ብዙ ትረካዎች አሉ የሚጻፉ በሀብት ላይ በምን ላይ እነሱ በጣም ይመስጡሃል። እና እንደነሱ አይነት ትረካዎች ቢኖር የበለጠ ጥሩ ይሆናል። በተረፈ ግን የምሰማው ነገር በሙሉ እንትን ባለለም አጣርቶ ለማድመጥ አሁን ለመምረጥም እኮ እንትን ማለት አለብህ፣ ማየት አለብህ። ግን እኔ አሁን በድምጼ እንትልና ይሄ እንኳን ብዬ ምትወዋለ በዩቲዩብም በምንም እኔ ቲክቶክ ምናምን ብዙም አይመቸኝም። ዩቲዩብ እና ጎግል ነው እንትን ምለው። የሚጨምር ነገር ግን አለ። ዜናው ምኑም የሳይንስና ቴክኖሎጂ ውጤቶቹም የሚነግሩህ ነገር አለ፣ የሚጨምሩልህ ነገር አለ። እንግዲህ እኮ አሁን ኦዲዮ ቪዥዋል አይደለም የኔ እንትን ኦዲዮ ብቻ ሆኗል። ኦዲዮ ብቻ ሆኗል እና ትኩረቴ ጆሮ ላይ ብቻ ነው። ስለዚህ የማየውም በጆሮዬ ነው ማለት ነው። አሁን እኔ አይለይም እንጂ ግን አልፎ አልፎ በደብዛዛው ነገር አንዳንድ የሰዎችን ልብስ ከለር ስትናገር ሰማለሁ። አሁን እሱ እንትን ላለሁ በነገራችን ላይ በድምፅም አሁን መለየት እየጀመርኩ ነው። ገሌነህ እላለሁ፣ ወንድምዬ እንዴት አደርክ እላለሁ። እንትን ስትል ድምፅን ከሰማ ድምፃቸውን ሰምቼ መለያቸው ሰዎች አሉ። እና ትለምዳለህ፣ ቀስ በቀስ ትለምዳለህ። በሂደት አዲሱን ህይወት እየተለማመድከው ትመጣለህ። አዎ ባለቤትህ ጸዳለ ግርማ ወይዘሮ ጸዳለ ግርማ ተወዛዋዥ ነበረች። እውነት ነው። እዛው ሀገር ፍቅር ነው የተገናኛችሁት? ሀገር ፍቅር ነው የተገናኘ ነው። ሀገር ፍቅር ተገናኝተን እንግዲህ 2 ልጆች ወልደናል። ሰማልና ድላዊት የሚባሉ ተወዛዋዥ ነበረች። ከተወዛዋዥነት አካውንታንት ሆና ወደ ስቶር ኪፐርነትና ሂሳብ ሰራተኛነት ተዛውራለች። 2 ልጆች ወልዳችኋል። 2 ደግሞ ልጆች ይጠበቃሉ። ይህን ሰርፕራይዝ ለመናገር እኮ አጣድፎኝ እኮ ነው ወደ ባለቤት የመጣሁት። አሁን ልጆች ደግሞ የ2 ወንዶች እናት ሊሆኑ እየጠበቅን ነው ከእግዚአብሔር ጋር። አንድ ወንድ ልጅ አለ፣ የሰማል ልጅ አለ። 1 ዓመት ከ9 ወር ሆኖታል። ሁለተኛው ልጅ እንግዲህ ከእግዚአብሔር ጋር እንደ 10 ቀን ይቀረዋል። የትንሿ ደግሞ 3 ወር ይቀራል። እንግዲህ 3 ወንዶች ቤቱን ሊያንጫጩት ነው። አያት ሆናል። አሁንም አያት ሆናል። እንደገና 2ቱም ሲጨመሩ በሰላም እንዲገላገሉ ደግሞ እኛ እንመኛለን። እንግዲህ ጉዳያችን እያበቃን ነው። አንዳንድ ህይወት በፈተናዎች ይሞላሉ። አንተ ታላቅ የጥበብ ሰው ነህ። በህይወትም የመጣብን አጋጣሚ እንደዚህ በጥንካሬ አልፈሃልና ህይወት በፈተና ትሞላለች። ሀዘን፣ ደስታ፣ ይሄ እንግዲህ ፍርቅርቆሽ አይደል በምንኖርበት ዓለም ላይ። ስለዚህ ሰዎች አስቸጋሪ ሁኔታዎች በሚገጥሟቸው ጊዜ ያንተን ህይወት መነሻ በማድረግ ጥበብ ውስጥ የነበርክ ሰው ስለሆንክ ያለህም ሰው ስለሆንክ አሁንም እንደምን ትመክራለህ? እንግዲህ እንደያመጣጡ ነው ህይወትን መቀበል። ህይወት የፐርሺያ ስጋጃ ምንጣፍ አይደለችም። ትሙክ የሚል ስትረግጠው የሚመች ለስላሳ ምንጣፍ አይደለችም። ሻካራም አለ፣ እሾህም አለ፣ ጠጠርም አለ፣ ለስላሳም አለና እንደያመጣጡ መቀበል ነው። ፕላስ ደግሞ የማትቀይረውን ነገር አትላፋ። እንዲያበሳጭህም አያስፈልግም። የምትቀይረው ከሆነ ብታስብ፣ ብትቀመጥ፣ ብትነሳ፣ ብትወርድ፣ ብትወጣ
መፍትሄ ፍለጋ ነው። መፍትሄ የሌለውና ያበቃለት ነገር ግን ራስን ለምትጎዳለህ መጉዳት የለብህም። አንድ እሱ ነው። ሁለተኛ ደግሞ የምስጋና ሰው መሆን መቻል አለብህ። የምስጋና ማለት ወዳጆች የሚያረጉልህን ነገር ማመስገን፣ ትልቅም ትሁን ትንሽ ወዳጆች የሚያረጉልህን ነገር፣ ልጆች የሚያረጉልህን ነገር፣ ቤተሰብ የሚያረግልህን ነገር አፕሪሼት ካላመሰገንክ አንተ ዋጋ ቢስ ነህ። ለእግዚአብሔር የምትመች ሰው አይደለም ማለት ነው። ከዛ ቀጥሎ በትልቁ ደግሞ እግዚአብሔር እኮ ህይወትን ሊወስድ ይችላል። እንኳን አይን እንኳን ኩላሊት እንኳን ጉበት እንኳን ጥርስ ጆሮ እንዳለ ሙሉ ሰውነት ሊወስድ ይችላል። ማን ከልካ ያለው እሱ ሰጥ እሱ ነሳ እኮ ነው የሱ አይደለ እንዴ? እውነት ነው። ስለዚህ from dust to dust የሚሉት እንትና ነፍሱን ይማርና የፕሮፌሰር እንድሪያስ አባባል አለ። ናይጄሪያ አንድ ሳጥን ሰሪዎች ሳጥኑ ላይ አስክሬን ሳጥኑ ላይ ጻፉትን አይቶ እሱም አሁን እንደዛ ነው ያስባለው አሉ። እንትኑ ላይ ከአፈር ወደ አፈር ማለት ነው። ከአፈር ሰራ ወደ አፈር ይመልሳል። ስለዚህ እንደም በህይወት ቆይተ ለልጆች ተስፋ መሆን ለዘመድ አዝማድ ተስፋ መሆን ተጨማሪ ኤክስፒሪየንስ ኮነ ይመጣሉ እኮ ነው ጋር ሰዎች ይመጣሉ። ጋሽኪያ እንዴት ነው ይሄ ነገር እንትን ያልከው እንዴት ቻልከው ሁሉ የሚሉ አሉ። እንዴት እንስራው የሚሉ ሰዎች አሉ። ስለ ቲያትር ስለ ፊልም ሁሉም ይጠይቁኛሉ። ስላላህ አይደለም የምትጠየቀው። ብትሞትስ ያንተ እኮ ጎደለ ማለት ነው። ጎደለ ለህብረተሰቡ ጎደለ። ትንሽም ብትሆን ከነ ዕውቀት ነው የምትቀበረው። ምንድነው የለኝም ከምትለው በላይ መኖርህ ነው ውዱ እሱ ነው። እና ይሄንን በዚህ እንኳን ምስጋና አመስጋኝ መሆን አለብህ። እግዚአብሔርንም ሰውንም አካባቢንም ተፈጥሮንም ማመስገን መቻል አለብህ። ፕላስ ደግሞ ቢቻል የትናንቱን መልካም ነገርህን ለሌሎች ለማስተላለፍ ጥረት ማድረግ በጽሁፍም ይሁን በእንትን ለማስተላለፍ ጥረት ማድረግ ነው። እንግዲህ ለመለያ የመሸም ስለሆነ እኔ ቅድሟን አባባልህን መዋስ ፈልጋለሁ። ተመስገን ነው እንጂ ሰው ባያሌው ታሞ ያማረሩት እንደው ይጨምራል ደሞ ነው ነገሩ። ተመስገን እያለን እንኑር። አሜን። እድሜና ጤና ይስጥልኝ። ኪያዬ ኪሮስ አሜን። ታንክ ዩ ሶ ማች ወንድምዬ። አንተም ሳትሰለች ሁል ጊዜ ሸገር ለነገሩ ቤቴ ነው። በጣም ከማደንቃቸው ሰዎች አንዱ አንተ ነህ። በብዙ ጥሩቶች ከቤት ወደ ቤት የሚል ፕሮግራም ስም ከመቃብር በላይ የሚለው የታዋቂ ሰዎች የዜና አቀራረብ ሁለገብ የሚዲያ ሰው ነህና በጣም 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 አንባቢም ነህ። የምታቀርባቸው አዳዲስ ዜናዎች ሁሉ ድንቅ ስለ ድመቱ ስለ ውሻው ስለምኑ በየሰፈሩ ሄደህ የምታቀርበው ነገር ሁሉ ይደንቀኛል። በጣም ነው መገረምበት መደመምበትና እግዚአብሔር አምላክ ከዚህ የበለጠ ለተሻለ ደረጃና ለተሻለ ዕውቀት ያብቃ። አመሰግናለሁ። አሜን። ጤና ይስጥህ። እንግዲህ የልጆች የባለቤት ባል የልጆች አባት ያርግህ። አሜን አሜን አሜን። የልጅ ለማየትም ያብቃ። አሜን። እግዚአብሔር ያክብርልኝ። ይሄ ልጅ ተምሮ ሲያገባ ማየት ፈልጋለሁ እንላለን። ልጁ እኮ ማግባቱ አይቀርም። ለራሳችን ነው እድሜ ምን ለምነው ለራሳችን እሱ እዛ ሲደርስ እኛም እዛ እንድንደርስ ሸምግለንም ቢሆን እኮ ነው የምንፈልገው። ስለዚህ ለሰርግ ያብቃን። የልጅ ለማየት ያብቃ። ታዲያ ለሰርግ ያብቃን ብራብሎ እኛንም እንዲያበቃል። አሜን። በጣም አመሰግናለሁ። ታንኪ ዩ ሶ ማች። በጣም